ቲክቶክ ላይ ገስት ላኩ ዩቲዩብም ላይ ደግሞ ጥያቄያችሁን ስትልኩ እንደተለመደው ከዚህ በፊት እድሜያችሁን ክብደታችሁን ቁመታችሁን ሳይሆን በተለይ ምግብ ለመቀየር ሞክራችሁ ሰዎች ግራ የገባችሁ ነገር ካለ ግልጽ ያለ ነገር ካለ እዛ ላይ ፎከስ እንድናደርግ እፈልጋለሁ። ፍቅር ስላየውሽ ደስ ብሎኛል። ሜታቦሊክ ሪኮምፕ 10 ሜታቦሊክ ሪኮምፕ 10 ለየትኛው ሜታቦሊክ ኢሹ መቅደም ያለበት ራይት ምግብ ነው። ኦኬ መጀመሪያ ምግባችሁን ቀይሩ። ምግባችሁን ከቀየራችሁ በኋላ ኤክሰርሳይዝ ኢዚ ይሆናል። ቢኮዝ የተመገበ ሰውነት በቂ ኤክሰርሳይዝ ይሰራል። ኤክሰርሳይዝ ሰርታችሁም በትንሽ ኤክሰርሳይዝ የምትፈልጉትን ኢፌክት በአጭር ጊዜ ታገኛላችሁ። ተነሳሽነት ይኖራል። መስል ኢዚሊ ቢውልድ ታደርጋላችሁ። መስል ቢውልድ ስታደርጉ ባዛል ሜታቦሊክ ሬት ከፍ ያለ ይሆናል። ቁጭ ባላችሁበት እንኳን ኢነርጂ ታቃጥላላችሁ ማለት ነው። ኤክሰርሳይዝ ካሎሪ ለማቃጠል መሆን የለበትም። የምትሰሩት ከውስጥ መጀመሪያውኑ ሪስቶር አድርጉ። ዲስፈንክሽናል የሆነውን ሲስተማችሁን ጎረምሳ ያላችሁ ያንን ሁሉ ሊፈልጋችሁትን በልታችሁ ፋት ስቶር ሳታረጉ እድሜያችሁ እየጨመረ ሲመጣ ኦቨርፋቲ መሆን የጀመራችሁት ከውስጥ የተበላሸ ከውስጥ ፌል ያደረገ ሲስተም አለ ነው። ስለዚህ ያንን ሲስተም ሪስቶር ሳታደርጉ በካሎሪ ሪስትሪክሽን በኤክሰርሳይዝ ካሎሪ ለማቃጠል እያላችሁ ሰውነታችሁን ፈጽሞ ፓኒሽ አታርጉት፣ አትቅጡት ነው የሚቀርመው። የተሻለ አመጋገብን ተከትሎ ኤክሰርሳይዝ ፍላጎት፣ ኤክሰርሳይዝ ብቃት፣ ኤፊሺየንሲ ከውስጥ ይመጣል ማለት ነው። እሱን ተከትሎ ደግሞ በሰላም በጤና መኖር ይመጣል። ኦኬ ስለዚህ አንድ ሰው ጤናውን ካጣ፣ ስኳሩ ከፍ ካለ፣ ኦቤስ ከሆነ፣ ሜታቦሊክ ሲንድሮም ካለው፣ ኖርማል ያልሆነ የሊፒድ ፕሮፋይል ካለው፣ ስኳሩ ከፍ ካለ፣ ያለ እድሜው እርጅት ግርጅፍ ካለ፣ እየደካከመው ከሆነ፣ ኢነርጂ ጥሩ ካልሆነ፣ እንቅልፍ ጥሩ ካልሆነ፣ የትኛውንም እንደው በሚባል ደረጃ ክሮኒክ ኢልነሶች በህመሞች ካሉት መፍትሄው እነሱን ለማከም መድኃኒት መውሰድ ሳይሆን ኤክሰርሳይዝ መስራት ሳይሆን ምግብ በመገደብ ራስን ማሰቃየት ሳይሆን ወደኋላ ተመልሳችሁ ምግባችሁን አሻሽሉ። ጻፉ ኮመንት ላይ ፕሮግራሙን የምትከታተሉ ሰዎች ጻፉ። ኢት ቤተር ኦኬ። የዛሬ ሜታቦሊክ ሪኮምፕ 10 ፕሮግራም ላይ ዋና ሞቶዋችን ናትና ኢት ቤተር ኮመንት ላይ ጻፉ። ሙቭ ቤተር ሊቭ ቤተር። ኦርደሩ ይሄ ነው። ለየትኛውም እችን ከሳታችሁ እንግዲህ እንደ ባትረክሙ ይሻላችኋል። ፍቅር እያየውሽ ነውና ኢት ቤተር ሙቭ ቤተር ሊቭ ቤተር። ቀላል ነው። ኮመንት ላይ ጻፉ። ዩቲዩብም ላይ ድምጼ የሚሰማችሁ ከሆነ ኮመንት ላይ ጻፉ። ኢት ቤተር ሙቭ ቤተር ሊቭ ቤተር። ኮመንት ላይ ጽፋችሁ ማየት ፈልጋለሁ። ኢት ቤተር ሙቭ ቤተር ሊቭ ቤተር። እችን ያዛባ የትኛው መንገድ ፌል ያደርጋል። ለዚህ ነው ኦልሞስት ለአንድ ዓመት መጀመሪያ መቅደም ያለበት ምግብ ነው። ምግባችሁን ሳታስተካክሉ ስለ ኤክሰርሳይዝ ሳታስቡ፣ ምግባችሁን ሳታስተካክሉ ስለ ስኳር ቅልበት ሳታስቡ፣ ስለ ግፊት ቅልበት ሳታስቡ፣ ስለ ክብደት ቅንስ ሳታስቡ፣ ኳሊቲ ዌይት ሎስ ስለሱ ነበር ስናወራ የነበረው። ኮመንት ላይ አላየሁም። ገሊና እያየሁሽ ነው። ኢት ቤተር ጻፉ። ሙቭ ቤተር ሊቭ ቤተር። ኮመንት ላይ አይታየኝም። የስ ገዛኝ ከበደ ኢት ቤተር ሙቭ ቤተር ሊቭ ቤተር።
ያስ ገዛኸኝ እንግዲህ አይሆፕ ክሊያንት መስለኛል ይሄን ያደረገው መጀመሪያ ላይ ምግቡን የቀየረው ኦኬ ምክንያቱም ከውስጥ ዲስፈንክሽናል የሆነ ከውስጥ የደከመ ዳሜጅድ የሆነ በቂ የሚፈልገውን ኒውትረንት አጥቶ በተቃራኒው መቋቋም የማይችለውን ዕዳ ተሸክሞ የታመመን ሰውነት በስፖርት በምንም ተአምር ፈጽሞ ማስተካከል አትችሉም። መጀመሪያውኑ ሮንግ ምግብ በልቶ ሮንግ ምግብ ኤክሰስ በሆነ መጠን በልቶ የሚፈልገውን አጥቶ የታመመን ሲስተም ያንኑ ሮንግ ምግብ ያንኑ መጀመሪያውኑ በቂ ኒውትሪሽናል ቫልዩ ፑር የሆነ ምግብ በግማሽ በመገደብ ካሎሪ በመቀነስ ፈጽሞ ነገሮች ያስተካከሉ። የሚቀርበው ገዛኸኝ እንዳደረገው መጀመሪያ ምግቡን አስተካከለ። ምግቡን ካስተካከለ በኋላ ሙቭ ቤተር መንቀሳቀስ ጀመረ። ኤክሰርሳይዝ ከውስጡ መጣ። ሳያስበው ለብዙ ዘመናት ሲያስጨንቀው የነበረው ስኳር ኢምፕሩቭ አረገ፣ ግፊት ኢምፕሩቭ አረገ። ሳይወደው በግድ ከበሽታው እየተገላገለ ከሐኪሞቹ ጋር እየተነጋገረ መድኃኒቱን ለመቀነስ ሞከረ። ገዛኸኝ ምግቡን ባያስተካክል ኖሮ ሊቭ ቤተር የሚባል ነገር የለም። ደህና ህይወት ባልኖረው ነበር። ቢኮዝ ያንኑ እየተመገበ ፋቱ ላይ ፋት እየጨመረ ከውስጥ ሞር እየታመመ ሴሉላር ዲስፈንክሽኑ ሞር እየባሰ እርጅናው እየጨመረ በመድኃኒት ላይ መድኃኒት እየወሰደ የተሻለ ህይወት ሳይኖር ብዙ ነገር በደረሰበት ነበር። ገዛኸኝ ምግቡን ሳያሻሽል ኤክሰርሳይስን ሞክሮ ነበር። ከዚህ በፊት አልተሳካለትም ነበር። ገዛኸኝ ያደረገው ነገር መጀመሪያ ምግቡን ነው የቀየረው። ኮመንት ላይ ኢት ቤተር፣ ሙቭ ቤተር፣ ሊቭ ቤተር ደስ አይልም? ቀለል አድርገን እናምጣ ብለን ነው እንደዚህ ስናደርግ ነው ነገሮች ቀላል የሚሆኑትና ኮመንት ላይ የገባው ብቻ የስ አብርሃም ኢት ቤተር ኳሊቲ ፕሮቲን ኢት ቤተር ግልጽ ነው እንግዲህ ኳሊቲ ከፍ ያለ ፕሮቲን፣ ኳሊቲ ካርቦሃይድሬት፣ ኳሊቲ ፋት የስ ገብቷችኋል። ኢት ቤተር የገባው ሰው ይሄን ነው የሚያደርገው። ሙቭ ቤተር፣ ሊቭ ቤተር የገባው ሰው ምግቡን ሳይቀይር ኤክሰርሳይዝ እያለ መከራውን አይበላም። የገባው ሰው ምግቡን ሳይቀይር ያንኑ እየበላ ስኳሩን ስለማሻሻል አያወራም፣ ግፊቱን ስለማሻሻል አያወራም፣ እድሜውን ስለመቀልበስ አያወራም። ስለዚህ ሊቭ ቤተር የሚለው ነገር አይሆንም፣ አይሰራም ማለት ነው። ዩቲዩብ ይሰማል ድምጼ? የስ ፋና ተኬ ኢት ቤተር፣ ሙቭ ቤተር፣ ሊቭ ቤተር። ኦኬ ጓደኛችሁ ደውሎ ግፊት የከፋለ የስ ኢት ቤተር በሉት። ኦኬ ጓደኛችሁ ደውሎ ስኳር የከፍ ብሎ ምናምን መድኃኒት ተጀመረልኝ ኢት ቤተር በሉት። ምግብህን ቀይር። አይቀልም? የስ ምግብህን ቀይር። እንቅልፌ እንደዚህ ሆኖ ሙዴ እንደዚህ ሆኖ ይደካክመኛል ኢት ቤተር። ቦርጬ እየገፋው ፍሬ ምናምን ኢት ቤተር። ጉበቴ ላይ ፋት አለብህ ተባልኩኝ ኢት ቤተር። ምግብ ሳይሻሻል የተሻሻለ የሚባል ነገር ሄልዚ የሚባል ነገር ወይም ደግሞ ጤና የሚባል ነገር የለም። ኢት ቤተር፣ ሙቭ ቤተር፣ ሊቭ ቤተር። የስ ፍቅር ይሰማሻል? ፍቅርም እንግዲህ ይሄንን ያደረገችው ፍቅር እንግዲህ ክብደት ለመቀነስ ብላ ያልሞከረችው ነገር የለም። አይሆፕ ፍቅር ገብታ ልምዷን ታካፍላለች። ፍቅር ክብደቷን ለመቀነስ ያልጠጣችው ነገር የለም፣ ያልሞካከረችው ቅጠላቅጠል የለም። ከኔ ጋር ስንገናኝ የተሻለ ነገር ቢን ያልኳት የተሻለ ነገር እነዚህ ናቸው። ኳሊቲ ፕሮቲን ላይ ፎከስ አድርጊ። እንግዲህ ዱቄትም ካርቦሃይድሬት ነው፣ ጎመንም ካርቦሃይድሬት ነው። ዱቄቱን፣ እንጀራውን፣ ዳቦውን፣ ሩዙ ምናምን በጎመን ቀይሪን ያልናት ኳሊቲ ፕሮቲን እና አሳን ከጎመን ጋር ዋህዳ ህይወቷ ተቀይሯል ብዬ አስባለሁ። ኢት ቤተር አደረገች። በራሷ መንገድ ሰውነቷ ሲቀላት ኢነርጂዋ ከውስጥ ሲመጣ ሙቭ ማድረግ ጀመረች። ዛስ ሪኮምብ
እቺኛዋን እንግዲህ ኢት ቤተር ሙቭ ቤተር ሊቭ ቤተርን በዚህ ችላስ አያችሁ ጎረምሳ ሆነን ልጆቻችን ያውኑ ጎረምሶች እንኳን 20 ዓመት ሳይሞላቸው ፋት አላቸው ልጆቼን ጨምሮ ባይዘው ልጆቼን ጨምሮ 20 ዓመት ሳይሞላቸው እንኳን ፋት ስቶር እያደረጉ ነው ምንም ማድረግ አንችልም እንግዲህ ኢንቫይሮንመንቱ በጣም ኢንፍሉዌንስ ያደርጋቸዋል በተቻለ መጠን እንግዲህ ቤታችን የተሻለ ነገር እንኳን ማድረግ ብንፈልግ ደጅ ሄዶ የሚያደርጉት ነገር አለ ከዛ በኋላ ሶሻል ሚዲያ ላይ ቁጭ ብሎ ይላሉ ዋጋ እያስከፈለን ነው ኤኒዌይ በኔ እድሜ ያላችሁ ሰዎች በኔ እድሜ ያላችሁ ጎረምሶች በኔ እድሜ ሰዎች ያላችሁ ጎረምሶች አንድ ብትጻፉ በኔ እድሜ ያላችሁ 50ዎች 50s 60s እንግዲህ የኔ እድሜ ናችሁ ካላችሁ አንድ ብትጻፉልኝ ኦኬ ቀጫጭኖች ነበርና አይደል ሃይ ስኩል እያለን yes the great man ያ the great man እንግዲህ ፋሚሊ ነው ከትግራይ ከመቀሌ ነውና አቋለው ኩያይ ነው ወጣት ሆነን ቀጫጭኖች ነበርን ቀጫጭኖች ነበርን ወጣት ሆነን እንዳሁኑ ልጆች ቦርጫመል ነበርንም ፒዛ በርገር ለስላሳ ጁስ ሶሻል ሚዲያ ፍጥጥ ብለን አልነበረ ፍጥጥ እንኳን በእንል መጽሐፍ ላይ ነበር ፍጥጥ የምንለውና በእኛ ጊዜ ይሄ አልነበረ ስለዚህ ያን ያክል ከፍ ያለ ኤነርጂ ከውስጥ ዳሜጅ የሚያደርገንን አልተመገብንም ነበር ውስጣችን ፋት አልነበረም ኦኬ ፋት አልነበረም ሶ ከጊዜ በኋላ ምግቦች እንግዲህ ቅድም እንዳልኳችሁ ኢት ቤተር የሚለውን ነገር ፕሪንሲፕል አልተከተልንም አልገባንም ነበር ፍርፍራችንን ቀጠቀጥን እንጀራ ቦታችንን ቀጠቀጥን ሽሮአችን ዘይት አለው ቅቤ ያለው ከቆዳችን ስር ያለው ሴፍ የሆነ የኃይል ማስቀመጫ ሞላና ብዙዎቻችን ይሄንን ሞላን ከውስጣችን ፋት ሞልቶ እንኳን ቦርጫም የሆነን ጊዜ እኔን ጨምሮ መጀመሪያ ነገር የሞከርነው ሙቭ ቤተር ነው የሞከርነው ሙቭ ቤተር ምግባችንን ሳንቀይር መጀመሪያ የሞከርነው ነገር ፋቷን ለማቃጠል ብለን ወክ ጀምረን መሮጥ ሁሉ ጀምረን ነበር እንግዲህ ባለፈውም ኢቢኤስ ላይ አይ ቲንክ ለመናገር ሞክሬ ያለው ያልሞከርኩት ኤክሰርሳይዝ አልነበረም ጂም ሁሉ ገብቼ ሞክሬ ነበርና አያችሁ አይሰራም ምግብ ባልተስተካከለበት የመጀመሪያው ኢት ቤተር ነው አትርሱን እሷን ሳላስተካክል ሙቭ ቤተር ሞከርኩ ኤክሰርሳይዝ ሞከርኩ ንቅንቅ ቀልላለ ፋቱ እሱ ንቅንቅ ባላለበት ደግሞ ስኳር ንቅንቅ አይልም ግፊት ንቅንቅ አይልም ኢነርጂያችሁ አይሻሻልም እንቅልፋችሁ አይሻሻልም የማታ ላይፍም አይሻሻልም እንግዲህ ብዙዎች አደርቶች ናቸውና ትረዱኛላችሁ ሁሉ ነገራችሁ አይሻሻልም ፋይናሊ ያ እንግዲህ እንደማይሰራ ገባን ወደ ኋላ ተመለስንና ኢት ቤተር አረግን ኢት ቤተር ምግባችንን ቀየርን ምግባችንን የቀየርን ጊዜ ያለምንም ኢፈርት ያለምንም የጂም ቤት ስቃይ በጧት ተነስቼ ነበር ሰውጥ የኖርኩት እንግዲህ ብዙዎች እኔ ኖርኩበት አካባቢ ያላችሁ ሰዎች ታስታውሳላችሁ ብዙ ሞከርን ብዙ ደከምን ፋይናሊ አልሰራም ምግባችንን የቀየርን ጊዜ ይሄ ጠፋ ከሆዳችን ውስጥ የተሰገሰገው ፋት ነው የጠፋው እሱን ተከትሎ ሁሉ ነገር ጠፋ ያደረግነው ነገር ቺናት ኢት ቤተር ሙቭ ቤተር ሊቭ ቤተር ኦኬ ምግባችንን አሻሻልን እንቅስቃሴ ከውስጥ መጣ ኤክሰርሳይዝ ከውስጥ መጣ ተገደን ሳይሆን ካሎሪን ማቃጠል ብለን ሳይሆን ውጡ አለን ወክ አድርጉ አለን የዳነ ሰውነት ከውስጥ መዳን ስንጀምር እሱን ተከትሎ ያ ሁሉ ስኳር ያ ሁሉ ዲስሊፒዲሚያ ያ ሁሉ ፋቲ ሊቨር ያ ሁሉ ሃይፐርቴንሽን ጠፋ አንዱ ጋር ሄዱና ክብደታችሁን ለመቀነስ ስፖርት ጀምሩ ካላችሁ ነው መጀመሪያ ምግብ ነው የሚቀየረው ኦኬ መጀመሪያ ምግብ ነው የሚቀየረው አትርሱ ይሄንን ምግብ ነው የሚቀየረው ከውስጥ መዳን ምጅግድ ነው ከውስጥ ከዳንኩ በኋላ ነው ኤክሰርሳይዝ በራሱ ጊዜ የሚመጣው አትርሱ ያንን ሳደርግ መዳን ይመጣል ያንን ሳደርግ ከስኳር መገላገል ይመጣል ከግፊት መገላገል ይመጣል ለግፊታችሁ ብላችሁ ጀመራችሁ መንገድ ለስኳራችሁ ብላችሁ የቀየራችሁት መንገድ ኤቭሪቲንጋችሁን እድሜያችሁን ጭምር ወደ ኋላ ይቀለብሳል ቢኮዝ መጀመሪያውን ያለ እድሜያችሁ እርጅት ግርጅፍ እያላችሁ ያላችሁት ከውስጥ ነው ኦኬ ሚቶኮንድሪያ ዋና ኢንጂናችሁ ነው ኢንጂን ነው ፌድ ያደረገው ይገርማል እኮ እንዴት ነው ኢንጂኑ ፌድ ያደረገን መኪና በግድ ኦኬ ብረር ብለን እናስገድደው እንችላለን እንደዛ እኮ ማለት ነው ኢንጂናችን ፌድ አድርጎ ባለበት ሲቹዌሽን የመጀመሪያው ነገር ኢንጂናችንን ማጽዳት
ኦኬ ኢት ቤተር ሰርቪስ ማድረግ ማለት ነው ኢንጂናችንን ማጽዳት ሆኖ ሳለ ሰርቪስ ያላደረግነውን መኪና ኦኬ ሰርቪስ ያላደረግነውን መኪና እንደው ለመንዳት እንደመሞከር አስገድዶ ኤክሰርሳይዝ ሰውነትን ማድረግ ማለት ሰርቪስ ያላደረግነውን መኪና በግድ እንዲሄድ ማድረግ ማለት ነው that's why ፌል ያደረግነው በዚህ ምክንያት ነው ማለት ነው I hope ግልጽ ይመስለኛል ግልጽ ነው እንደው እስከሆነ ያወራ ነው YouTube ላይ ግልጽ ነው ግልጽ ከሆነ አንድ ቁጥር ጻፉልኝ because ከገባችሁ ከዚህ በኋላ ቀላል ነው ምግብ መቀየር ነው ሲምፕል አድርጉት ኦኬ ስኳር ከፋለ ምግብ ቀይሩ ግፊታችሁ ከፋለ ምግብ ቀይሩ ቦርጫችሁ መጣ ምግብ ቀይሩ የተሻለ ምግብ ብሉ ነው ምግብ ቀይሩ እንቅልፋችሁ ፑር ነው ምግብ ቀይሩ ዲፕሬሽን ምናምን ምግብ ቀይሩ ምንም ማለት ክሮኒክ ኢልነስ ሲነገራችሁ የመጀመሪያ ቀላል ነገር ምግባችሁን ቀይሩ እሱን ተከትሎ መቼም አይብስባችሁ እመኑኝ የተሻለ ምግብ እየበላችሁ አይብስባችሁምና ኢዚ ነው yes አመሰግናለሁ እንግዲህ ብዙዎቻችሁ ገብቶናል እያላችሁ ነው ይመስለኛል ፍቅር እያየኋት ነው ፍቅር መልእክት ካለሽ ግቢ በዚያውም ደግሞ ሌሎቻችሁ ፍቅርን ፎሎ አድርጓት 252 ሰዎች እያየሁ ነው እሷ እስከጨርስ ፕሊዝ ፎሎ አድርጓት ፍቅር ይሰማሻል አመሻችሁ ይሰማኛል እንደምን አመሻችሁ እና ቆይ ቀየርሽው አንቺ መጀመሪያ መጥተሽን አይደል እንዴ አዎ ዶክተር የዛሬ አመት ገደማ ነበር የተገናኘ ነው ለመጀመሪያ ጊዜ መስከረም ወር መጨረሻ ከዛ በኋላ ደግሞ ጆይን ያረኩት ጥቅምት ወር መጨረሻ ነበረ እውነት ነው ለመጀመሪያ ጊዜ እንግዲህ ምግብ ተቀይሮ እንደሚቀነስ ጤና እንደሚገኝ ያወቅኩት ኦልሞስት አንድ አመት ነው ሴሌብሬት ላደርግ ነው yes እንግዲህ ሁላችሁም በያላችሁበት ሰላም ለእናንተ ይሁን እውነት ነው ማለት ትንሽ ነገር ልበል ምናልባት ሰዎች ታፕታፕ ኮፒ ሼር ስታደርጉ ድረስ 1-2 ደቂቃ ላውራና እኔ ዶክተርን ሳገኘው ስቲል እኔ ኦቨር ዌይት ወይም ኦቤሲቲ የሚባለው ችግር ማለት በዛ ውስጥ ነኝ ግን አንድ እውነትና ልነግራችሁና ላረጋግጥላችሁ የምፈልገው ነገር አለ ሰዎች ምግባቸውን ሲቀይሩ የመጀመሪያ በራሳቸው ኮንፊደንስ ይኖራቸዋል ሁለተኛ ቢያንስ የተረጋገጠ ጤንነት ይኖራቸዋል ይሄንን እምላችሁ እኔ በራሴ ስላየሁኝ ነው ማለት እኔ ዛሬ አመት ስጀምር በጣም ኮሚትድ ነበርኩኝ ትንሽም እንኳን ለመሳቅ ጥረት አላደርግም ተሳስቼ እንኳን የበላውስ ነገር ካለም ያው በጣም በቃ የኃጢአት የሰራ ያህል ነበር የሚሰማኝና በጣም ኮሚትድ ነበርኩ የምሬን ነው ማለት ለዚህ ምላችሁ አሁን ያለ እንጀራ ያለ ዳቦ ለምትሉ ሰዎች ነው እኔ እንጀራ ሲያምረኝ እበላና ምናምን መልሼ በቃ እንትን አድርገዋለኝ ማለት ያው ያደግንበት ነገር ስለሆነ ከእውነታው አንሸሽም ማለት እድሜ ልካችንን የበላነውን ነገር አቁሙ ስንባል ሱስ ነው ምንም ነገር ሱስ የሚሆነው ከልምድ ብዛት ነውና የተለየ ታምር በአንድ ጊዜ መፍጠር አንችልም ግን እየለመድነው ስንመጣ ጥሩ ነው እኔና ራሴን በጣም ታማኝ በሆንኩ መጠን ታማኝነቴ እየከፈለኝ ነበር የመጣሁት ኦልሞስት 3 ወር በሚባል ውስጥ ነው 20 ኪሎ ባንዴ የቀነስኩት ማለት ነው በወቅቱ ከዛ ደግሞ በመሃል መዘባረቅ ሲጀምር ያው ኪሎ እየዘባረቀ መጣ እዚህ ጋር ያው ታማኝ በሆናችሁ መጠን ታማኝነታችሁ ጤናችሁ ላይ ይከፍላችኋል እድሜያችሁ ላይ ይከፍላችኋል ውበታችሁ ላይ ይከፍላችኋል ይሄንን ላረጋግጥላችሁ ያለሁኝ ግፊት መድኃኒት እየወሰድኩኝ ግፊት የማይወርድበት ሁልጊዜ በማይግሬን ሁልጊዜ በሆነ ነገር የምሰቃይ ሰው ከዛ ኮሌስትሮል የተጨመረብኝ በወፍራምነቴ ምናምን የሆነ ሰዓት ላይ ስትሮክ አፕን ያደርጋል ብዬ ጭንቀት ውስጥ የነበርኩ ሰው ስትሮክ ደግሞ በእኛ ቤት ውስጥ ታሪክ አለ ዶክተር የሚያውቃል አንዳንድ ሻምፒዮን ቤተሰቦች የሚያውቃሉና ባለቤቴ ስትሮክ አፕን አድርጎበት ስለነበረ የዛ ነገር ፍርሃት አለኝ ምክንያቱም አናቅም በቃኛ ምን በላው ስጋ ምናምን ከተበላ ይወፈራል ስትሮክ ይመጣል ቅባት አታብዙ ምናምን ነው የምንለው የትኛው ሲስተም ምን ያስተካክላል የሚለውን አልገባንም ነበርና የሚገርመው ነገር ምግባችንን ቤት ውስጥ ስንቀይር ኪሎ እየታየ ማለት ነው
እየታየ ነው እንግዲህ ስንቀንስ እየቀነስን ጥሩ ለውጥ ያመጣ ነው እና ባይዘወይ በመሀል ደግሞ እንግዲህ የሆነ ሰዓት ላይ ምናምን ነገር ቺት ስናደርግ ደግሞ በዛው መጠን ዋጋ ነው የከፈልነው። ዶክተር ያውቃል። ሂሞግሎቢን ኤዋንሲ 5.8 ደርሶ ይሄ ኖርማል አይደል? ኖርማል ነው አይደል? በሌላው አሁን ሐኪም ኖርማል ነው የሚለው፣ ግን ዶክተር ይሄ እኮ ኖርማል አይደለም። እንደገና ራሴን ደግሞ በጣም እንዴት እንደዚህ እኔ አሁን የዶክተር ልጅ ሆኜ የዶክተር ፋሚሊ ሆኜ እንዴት የኔ ሂሞግሎቢን ኤዋንሲ ይጨምራል ብዬ ራሴን እንትን ስል ደግሞ ያው ለዶክተር አልነገርኩትም። ወደ 5.4 ተመለሰ ማለት ነው ከትናንት ወዲያ ቼክ ያደረኩት። ኮሌስትሮልም 230 300 ምናምን የነበረው እውነት በዚህ ሳምንት ነው ቼክ ያደረኩት 120 ምናምን በቃ ኖርማል በሚባል ሬንጅ ማለት ምንድነው አመጋገባችን ነው እንግዲህ። ራሳችሁን መግቡ ሲል ዶክተር ትክክለኛውን መንገድ ተጠቀሙ ለማለት ነው። እና አንዳንድ ጊዜ እንጀራ እንቁላል ውድ ነው፣ ስጋ ውድ ነው ምናምን እንላለን። ነገር ግን ያለ ስጋ የሚስተካከልበት ኦፕሽን እንዳለ ዶክተር በተለያዩ ቪዲዮዎች ደጋግሞ ተናግሯል። እና በየአቅማችሁ እንደየኪሳችሁ ሁላችሁም ራሳችሁን መግቡ። ምግባችሁን መድኃኒት አድርጉ። መድኃኒትን ምግብ ሳይሆን ምግባችንን መድኃኒት በማድረግ ራሳችንን እንለውጥ። እና አሁን ቢያንስ እኔ ኪሎዬ የምፈልገውን ያህል እንኳን ባይቀንስ ቢያንስ በጤንነቴ ኮንፊደንስ አለኝ ማረጋግጥላችሁ ማለት ነው። እና ሁላችሁም ምግባችሁን ቀይሩ፣ ምግባችሁን መድኃኒት አድርጉ፣ ራሳችሁ ላይ ኢንቨስት አድርጉ፣ ኮምፔር አድርጉ። ጤፍ የምትገዙበትን ድፍ ምስር ግዙበት፣ ስንዴ የምትገዙበትን አባጮማ ግዙበት። እንደገና ደግሞ አንዳንዴ አጠራቅማችሁ እንቁላል ግዙ። ቢወደድም ግቢ ያላችሁ ዶሮ አርቡ፣ አይብ ግዙ፣ ግሪክ ዮገርት ግዙ። ቀለል ያለውን ነገር ተጠቀሙ። ግቢ ያላችሁ ደግሞ ዶሮ አርቡ። ስጋ ስትገዙ ቀይ ስጋ ተጠቀሙ፣ አሳ ተጠቀሙ፣ ዶሮ ተጠቀሙ። ሌላ ታምር አይደለም የተፈጠረው። ከዛ በኋላ ዶክተር እንዳለው ከስንት አንዴ እኮ ደግሞ እንጀራውንም ዳቦውንም ከቀለበስን በኋላ ብንቀማምስ ያን ያህል የተለየ ታሪክ አንፈጥርም። እና በተለይ ፋይት እያደረጋችሁ ያላችሁ ሰዎች እንትን አድርጉ፣ ኮሚትድ ሁኑ፣ ተቀላቀሉ፣ እኛን አገኙ ለማለት ወዳለሁኝ። ዶክተር እንግዲህ የዶክተርን እያልኩኝ ነበረ፣ ቤት እያወራን ነበረ እና ሰሞኑን ዶክተር አንድ ነገር ብሎኝ እየሳኩኝ ነበረ። በሚገባ እየበላሁኝ ግን ኪሎዬ ጥራውታኝ እና ምንድነው የሚገባንን ስንበላ ምን ለማለት ፈልጌ ነው፣ የሚገባንን ስንበላ ሰውነታችንም አይጨምርም። ሰውነታችን የሚገባውን ነገር ካገኘ ከሚገባው በላይ አይሄድም፣ ከሚገባው በታችም አይወርድም። በዚህ አትስጉ ለማለት ወዳለሁኝ። እንደተለመደው የኛን አገልግሎት የምትፈልጉ ሁሉ ባዮ ላይ ባሉት ስልኮች እና ኮመንት ላይ የምንጽፋቸው ስልኮች ፍቅርተ፣ ደሊና፣ ትዝታ፣ የግሌ፣ ደብረ ወርቅ፣ መቅደስ፣ ቤቲ፣ እነዚህ ሰዎች የኛ ስታፎች ናቸው። የደወላችሁ መረጃ ማግኘት፣ ካርድ ማውጣትና ቀጠሮ መያዝ ትችላላችሁ። በያላችሁበት ሆናችሁ የኦንላይን አገልግሎት የምትፈልጉ ሁሉ እናንተም እንደዚሁ ባላችሁበት አገልግሎት ስለምንሰጥ ተመዝገቡ፣ ጆይን አድርጉ። እንደገናም ደግሞ በተለያየ ወይም ደግሞ አንድ ቦታ ሆናችሁ ነገር ግን በአካል መምጣት የማትችሉ ብዙም ጊዜ የሌላችሁ ሰዎች ደግሞ ለ1 ሰዓት ለ2 ሰዓት ዶክተር በእናንተ በምታመቻቹለት ሰዓት ላይ ለእናንተ የተለየ ፓኬጅ ስላለ እናንተም እንደዚሁ አዋሩን እና በዙም ዶክተር እናንተን ለማስተማር ለማማከር ይፈልጋል። ስለዚህ የዚህም አገልግሎት ተጠቃሚ መሆን ትችላላችሁ። የኦንላይን ሬጅስትሬሽናችን ከሀገር ውጭ፣ ክፍለ ሀገር፣ አዲስ አበባ በየትኛውም ቦታ ሆናችሁ በአካል መምጣት የማትችሉ ሁሉ ለእናንተም የዶክተር አገልግሎት ዝግጁ ነው። እንግዲህ በአካል ለምትመጡ ሁሉ ሁሌም እንደምንለው ቦሌ ዴች ገዳ ታወር 8ኛ ፎቅ እንደዚሁም ገርጂ ቶቶት ክትፎ ቤት አጠገብ ንግድ ባንክ ያለበት ህንፃ ሁለቱ የኛ ቢሮአችን ነው። በቢሮ ለምትመጡ ሁሉ እናንተን ለማገልገል ዝግጁ ነን። በኦንላይን ለምትመጡም እንደዚሁ እናንተ በሚመቻችሁ መንገድ ሁሉ እናንተን ለማገልገል ዝግጁ ስለሆነን ሁላችሁም ራሳችሁን አመጋገባችሁን ኢት ቤተር እና ሊቭ ቤተር በተባለው መሰረት እንግዲህ የተሻለ አመጋገብ እየበላን የተሻለ እንቅስቃሴ እያደረግን የተሻለ አኗኗርን በመምረጥ ራሳችንን እንጠብቅ፣ ጤናችንን እንጠብቅ፣ ጤናችንን እድሜያችንን እንቀልብስ ለማለት ወዳለሁኝ። ዶክተር አመሰግናለሁ። መልካም ቆይታ። ፍቅር ከመሄድሽ በፊት እንግዲህ እኔ ያስተማርኩሽ መጀመሪያ ምግብሽን ቀይ ነው። ኢት ቤተር ላይ ነው የመለስኩሽ።
አንቺስ እንደው እሱን ሳትቀይሪ ሙቭ ቤተር አልሞከርሽም? እንቅስቃሴ አልሞከርሽም ወይ? ሌላም ካሎሪ ዲፊሲት ምግብ ለመቀነስ አልሞከርሽም? እንደው ሊቭ ቤተር ለማድረግ የተሻለ ለመኖር ምን ሞከርሽ? ዶክተር እዚህ ጋር ምንድነው ትዝ የሚለኝ ነገር እኔ አንተን ላገኝክ አካባቢ በቃ በጣም በውፍረቴ ተስፋ ቆርጬ ስለነበረ ምግብ የሚባል ማለት እንጀራ ብቻ ሳይሆን ማለት ነው ስጋም እንቁላልም ምንም አቁሜ እንትን ብቻ ነበር የምበላው አትክልት ብቻ ማለት ነው ሰላጣ ብቻ ማለት በቃ ለመክሳት ማለት ነው እና በቀን አንዴ ነው የምበላው ምሳ ሰዓት ላይ ሰላጣ ብቻ እና ያው ስለማናቅ ነው ያው አለማወቃችን ነው ዋጋ ያስከፈለን እና ስንገናኝ እና ዛሬ ጾምሽን ልታድሪ ነው ነበር ያልከኝ ትዝ ይለኛል ያው የመጀመሪያ ጊዜ የመጀመሪያ ትምህርት የመጀመሪያ ኮሙኒኬሽን አይረሳም እና በቃ አሁን እኮ መሽቷል ምንም ማድረግ አልችልም አልኩኝ በማግስቱ ሲጀምር ግን በቃ እንደተባልኩት ነው ያደረኩት የሚገርመው እኔ አመጋገባችንን ስንቀይር ይሄ በተለምዶ ጨጓራ ምናምን የምንላቸው ነገሮች ራሱ ይስተካከላሉ እና ኢት ቤተር የሚለው ላይ ነው የጀመርኩት ከዛ በኋላ ወክ ማድረግ እንዳለብኝ አላቅም በቃ የሚቀነስ የሚመስለኝ ጂም በመግባት ብቻ ነበር የሚመስለኝ ባይ ዘ ዌይ በየቦታው አሁን ስንሄድ ውፍረት ለመቀነስ ሳሙና ሳይቀር ማለት እንደገና የተለያዩ የሚጠጡ ነገሮች ምናምን ሲባል ሞክረናል ኤሌክትሪክ ቫይብሬት ምናምን ያልሞከርነው የለም እውነት ለመናገር ነገር ግን ያው ነገሩ ወደዚህ ነበርና አመጋገብ ስንቀይር ነው ነገሮች የተስተካከሉት በዚህም በጣም ደስተኛ ነኝ ምግቤን ቀይሬ በሳምንታት ውስጥ ነበረ ግፊቴ በጣም እያነሰ የተቸገርኩት እንደውም በፊት እየጨመረ የምቸገረው እና እንደውም ከዶክተር ጋር ተከራክረናል እንዴት መድኃኒት አቆማለሁ እያልኩኝ በጣም ረጅም ሰዓት ተከራክረን ነበርና ይሁሉ የሆነው ምግብ በመቀየር በማስተካከሌ ነው እንግዲህ በቤትም ያው ሰፖርት ስለሚያደርጉኝ ቢሮም ጓደኞቼ ሰፖርት ስለሚያደርጉኝ ስለሚሰሩልኝ የምፈልገውን ነገር ምናምን በቃ እኔን ሞቲቬት ስለሚያደርጉኝ ያው እና በዚህ አጋጣሚ ማለት የምፈልገው ከሜታቦሊክ ኢሹ ጋር ፋይት የሚያደርጉ ቤተሰብ ያላችሁ እናንተ ሰፖርት አድርጓቸው ሞራል ሁኗቸው ኢቭን ወደዛ ሙድ እስኪመጡ ድረስ አጠገባቸው እንጀራ አትብሉ ኢኒሴንስ ለነሱ አሁን ዶክተር ካልኩሌት ያደረገላቸውን ነገር ለጊዜው ነው እስከ ህይወት ፍጻሜ እንጀራ አትብሉ አላልንም ግን ነገሮች እስኪስተካከሉ ድረስ አብራቸዋቸው እንትና አበረታቷቸው አጠገባቸው የሚያነሳሳ ነገር አታድርጉ ለማለት ፈልጋለሁ ከዛ በኋላ እነሱ ሲለምዱ የፈለገ ነገር ብታደርጉ ፍርፍርን ብትበሉ ምንም አይመስላቸውም ይሄ ያው ከልምዴ ነው ማወራችሁ ስለዚህ ቤተሰቦቻችሁን አግዙ በሐሳብ ባሎች ለሚስቶቻችሁ እንቁላል እየገዛችሁ ግቡ ድፍን ምስር እየገዛችሁ ግቡ እንደየእንትናቸው ግቡ እኔ ሚስቴክ አለውልና ስንት እርገዋለ ግሪክ ነገር ስንት አላለቀም ስንት ቀረ ነው ትናንት እንኳን ብያታለሁ አለ አላለቀም ለማንኛውም ለሴፍቲ ብዬ 20 ይዤ ገብቻለሁ ማታ እንኳን በቃ በፊት እኮ ዳቦ ይዤ ነበር የምገባው ዳቦ ምናምን ቤስት ዳቦ ቀይሩ ደግሞ ፕላን አድርግ ይኸውልሽ አሁን ምንድን ነው የሚሆነው ብዙ ጊዜ ቤታችን ጤፍ ካለ ዘይት ካለ ሽሮ ካለ አለቀ ስለ ምግብ አናስብም አይደል አሁን የለም እንደዛ ለሳምንት ፕላን አድርጉ በቂ እርጎ አለኝ ወይ ኢመርጀንሲ ነው እርጎ በማንኛውም ጊዜ ማዘጋጀት እኮ አይፈልግም እርጎ የሌዚ ምግብ እኮ ነው በቃ ጠዋት ተነሳሽ ምግብ የለሽም መስራት አልፈለግሽም እርጎሽን ግሪኳን ስለዚህ በቂ እርጎ አለኝ ወይ በቂ እንቁላል አለኝ ወይ እንቁላሎቹን ደግሞ የተወሰነ ቀቅላችሁ ፍሪጅ ውስጥ ወርውሮ ማስቀመጥ እኮ ነው 20-30 እንቁላል ቦይል አድርጎ አስቀምጡ ኢመርጀንሲ በማንኛውም ጊዜ ሰባብረሽ አስኳራውትሽ እኮ መዋጥ ነው ኢዚ እነዚህ ናቸው አይብ ኢመርጀንሲ በማንኛውም ጊዜ ይሆናል አይባችሁን አምጡ እዚች ጋር የሆነች በርበሬ ቅመም ስፓይስ ምናምን እንደው ቴስቱ እምቢ ካላችሁ 1 ሻይ ማንኪያ እኮ መታክል የተነጠለ ቅቤ ለቴስት ምን አይገላችሁም እኮ አማውንቱ ነው ዋናው ቴስቱን ይቀይርላችኋል ኢዚ ስለዚህ በቂ አሳ አለኝ ወይ በቂ ቀይ ስጋ አለኝ ወይ በቂ ቺክን ብረስት አለ ወይ ሁልጊዜ ያወራለሁ በዚህ ጉዳይ ላይና ገንዘባችሁን ማውጣታችሁ ካልቀረ ለምንድን ነው ለማይረባ ነገር ወይም ደግሞ እንደው ኳሊቲውን አስላለ ነገር ለምን ኢንቨስት እናደርጋለን ዶሮ ስጋ መግዛት ከፈለግን
ለምን ቺክን ብረስት አንገዛም? ዶሮ ዊንግ ገዝተን ቺክን ሌግ ገዝተን ቺክን ታይ ገዝተን ለምን መከራችንን እንበላለን? ቺክን ዊንግ ስስ ቆዳ አላት። ቆዳውን ስታነሱ ፒውር ፕሮቲን። ቺክን ዊንግ ቆዳ አንስታችሁ እንኳን ስቲል ጮማ ይዟል ውስጡ ላይ። ማይሆን ማይረባ ኢንቨስትመንት። እኩል ገንዘብ ነው የምትከፍሉት። ስጋ ስገዙ ቀይ ቆንጆ የክትፎ ስጋ እያለላችሁ ለምን ለጮማ ኢንቨስትመንት ታወጣላችሁ? የሚገርም እኮ ነው። ያን ሁሉ ገንዘብ እጅግ ኤቭሪቲንግ ዋጋ ላይ ለሚያስከፍል እርጎ ለምን ገንዘብ ታወጣላችሁ? ዋጋው ተመሳሳይ ነው። መግዛታችሁ ካልቀረ ግሪክ ዮገርት ፕላን አድርጉ። መጀመሪያ ለሳምንት የሚበቃ ነገር እንደዚህ ቅድም ያልኳችሁ አለን ወይ? ከዚያ በኋላ እኮ ቀላል ነው። ቬጂቴብል መቀቀል እዚች ጋር ያለችዋን አሳ ጠበስ ነው ከጎን አድርጎ መብላት። አይ ሆፕ ዛሬ የኔና አንቺ ዲስከሽን ሆነ መሰለኝና ኤክስፐርት ነሽ። ለዛ ነው እንግዲህ በጣም ደስ ብሎኛል። ምክንያቱም አንቺውን ፌል አረግሹ ኢት ቤተር የምትለዋን ቻፕተር ነው የጣስሻት የመጀመሪያው። ምክንያቱም ክብደት ለመቀነስ ብለሽ ባዶ ጎመን በላሽ። እንዴት አድርገው ነው ታዲያ ሙቭ ቤተር የምታደርጊው? ደህና ነገር ስላልተመገብሽ ኤክሰርሳይዝ የሚባል ነገር ማድረግ አትችይም ነበር። ወክ አይታሰብም ነበር። ጂም ቤት አይታሰብም ነበር። ፑሽአፕ አይታሰብም ነበር። ስለዚህ ሊቭ ቤተር የሚለውንም ኮምፕሊት ለንቺ ያው እንዴት አድርገሽ ነው የተሻለ ህይወት የምትኖሪው? ከግፊት ጋር እየታገልሽ ከማይግሬን ጋር እየታገልሽ ወገብሽን ያምሽ ነበር፣ ጉልበትሽን ያምሽ ነበር፣ ኢነርጂሽ ቆንጆ አልነበረም፣ እንቅልፍሽ ቆንጆ አልነበረም። ሊቭ ቤተር የሚለው ነገር የመጀመሪያው ነው። ምግባችንን ሳናሻሽል አይሆንም ነው እያለ ስቴፑ እንኳን አይሆንም። ምግብ ሳናሻሽል ፈጽሞ ኤክሰርሳይዝ አይመጣም፣ ሻል ያለ ህይወት መኖርም አይመጣም ማለት ነው። ስቴፕ ዋይዝ ነው። ስቴፑን ጠብቁ። እቺን ነው እንግዲህ አንቺ የሚያረግሽው። እኔም እንግዲህ ቅድም እንዳልኩት መጀመሪያ ያረኩት ነገር እኔ ደግሞ ያንኑ ፍርፍር እየበላው ኤክሰርሳይዝ ነው የሞከርኩት። ሙቭ ቤተርን ሞከርኩ። ያልመገብኩትን ሰውነት በረሃብ ያሰቃየሁትን እንግዲህ ሮንግ ምግብ ያው ረሃብ ማለት ነው። ምክንያቱም ሰውነት የሚፈልገውን ኳሊቲ ፕሮቲን አልነበረውም። ፍርፍራችን በተቃራኒው ከፍተኛ ካርቦሃይድሬት አለው፣ ከፍተኛ ፋት አለው። ምግቤን ሳልቀይር ሰውነቴን ማሰቃየት ነበር ያዝኩት። ስለዚህ የተሻለ ህይወት አልነበረኝም። ያ ሁሉ ፋት ነበረኝ ለረጅም ጊዜ፣ ያ ሁሉ ሜታቦሊክ ኢሹ ነበረኝ ማለት ነው። በድጋሜ ኢኤምኤል የመጀመሪያው ፊደል እንኳን ብንወስድ ኢኤምኤል ቀላል ነው። ኢት ቤተር፣ ሙቭ ቤተር፣ ሊቭ ቤተር። የስ ፍቅርን ፎሎ አድርጓት። 308 ሰዎች እያየሁ ነው። ስለመጣው ደስ ብሎኛል። ከዚህም ከዚያ እንመልሳለን። ሰው አስገቢልኝ ፍቅር እየመረጥሽ ለፍቅር ጥያቄያችሁን አቅርቡላት። ቲክቶክ ላይ ስለ ልጆች የጠየቀችን ልጅ አለች እና ፋና ብዙ ጊዜ አይሻለሁ። ቆንጆ ጥያቄ ነው የጠየቅሽን። ልጆቻችንን እንዴት አድርገን ምግባቸውን እንቀይር? አሳ እንኳን ስንበላ ፊት ለፊታቸው ላይ ሽታውን አይወዱትም ነው የምትለኝ። በጣም ሁላችንም ቤት ያለው ትልቁ ኢሹ ይሄ ነው እና ልጆች ዳቦ ይብሉ እንጀራ ይብሉ አክቲቭሊ እያደጉ ነው። ስለዚህ ፊዚዮሎጂያቸው ሃይ ኢነርጂ ዲማንዲንግ ነው። ኒውትረንት ዋይዝም ደግሞ ሻላል ኒውትሪሽን ስለማድረግ ነው። ብዙ ጊዜ ለእናንተ ካልኩሌት አድርጌ ይሄን ያክል ግራም በቀን እላቸዋለሁ እና ዋናው ነገር ያንን ባዶ ሽሮ አትስጧቸው። ዝም ብላችሁ ባዶ ፍርፍር አትስጧቸው። ሻል ያለ እንጀራ ሰጧቸው። ከሆነ እንቁላል ነክ ነገር ቤት ለምሳሌ ኖርማል አድርጎ ከምትገዙ ግሪክ ዮገርት አድርጉላቸው። ሳምታይምስ እንዲሁ ሄ ፕሮቲን እርጓቸው ላይ ጠብጠብ አድርጉላቸው። ጣዕሙን ይወዱታል። ሻል ያለ ፕሮቲን ያገኛሉ። ዋና ነገር የሚከለከል ነገር ላይ ፎከስ አታድርጉ። ብዙ ጊዜ ለስላሳ መጥፎ ነው፣ እንዳጠጣ ጁስ መጥፎ ነው፣ ዶንት ዱ ቺፕስ መጥፎ ነው። ሞር ይብስባቸዋል። በቃ ስቶፕ ይሄን ነገር አትብሉ ብላችሁ በነገራችሁ መጠን እየባሰባቸው ሞር እየፈለጉ ተደብቆ መብላት ይጀምራሉ። ትልቁ ነገር ቤታችሁ ሆኖ በተለይ ከትምህርት ቤት ከመሄዳቸው በፊት ከምታደርጉት ሻል ያለ የፕሮቲን ግንዛቤ ያለው ምግብ ሞክሩ። ከትምህርት ቤት ሲመጡም ደግሞ ይሄን አድርጉ። ቤታችሁን ከቀየራችሁ ፍሪጃችሁን ልክ ፍሪጅ ሲከፍቱ እርጎ የሚያገኙ ከሆነ፣ የተራረፈ ስጋ የሚያገኙ ከሆነ፣ የተራረፈ አሳ ሲያገኙ ከሆነ በራባቸው ጊዜ አማራጭ የላቸው። የሰው ልጅ ከራበው እንኳን አሳ እንኳን ስጋ የትኛውንም ነገር ይበላል እና ቀስ እያላችሁ ቤታችሁን ቀይሩ።
የስ ጎበዝ። ምክንያቱም ይሄ ሲሆን ፊዚካሊም የተለዩ ልጆች ሜንታሊም በጣም የተለዩ ልጆች እናሳድጋለን። ብዙዎች ልጆች በጣም ይንቀዠቀዣሉ፣ ሬስትለስ ናቸው፣ ኮንሰንትሬት ያደርጉም ትምህርታቸው ላይ። ይሄ ሁሉ ፑር ዳይት ኒውትሪሽናል ቫሊዩ ታች የሆነ ምግብ እየተመገቡ ነው። ለዚህ ነው ባደጉ ሀገሮች ላይ ያሉ ጥናቶች ብዙዎች ልጆች ኦቨርፋቲ ናቸው። ብዙዎች ልጆች 20 ዓመት እንኳን ሳይሞላቸው ፋቲ ሊቨር ዲቨሎፕ እያደረጉ ነው። ትራንስፕላንትድ ሁሉ ጉበታቸው ፌል እያደረገ ትራንስፕላንትድ እየሆኑ ባደጉ ሀገሮች ላይ ፕሪዲየም እየሆኑ ነው። ቅድመ ስኳር ማለት ነው። ሜታቦሊክ ሲንድሮም አላቸው ብዙዎች። ኢቨን ዲያቤቲክ ታይፕ 2 ከ40 ዓመት ዕድሜ በኋላ ይከሰት የነበረው ልጆች ላይ የተከሰተ ነው። እኛ ቤትም እየሆነ ነው፣ እኛ ጋርም እየሆነ ነው፣ እኛ ሀገርም እየሆነ ነው። እና ቻሌንጁን እረዳዋለሁ፣ ግን እንሞክር። እንግዲህ ማሳድጋቸው ጎረምሳ ልጆቼን ብዙ ጊዜ በዚህ ነው ፋይት የምናደርገው። እንደምንም ግን ቤት ጠዋት ላይ ግሪክ ዮገርት እንኳን ጠጥቶ እንዲወጡ ለማድረግ ማታም ላይ ያችን እርጎ እንዲሞክሩ ለማድረግ ዱይንግ አወር ቤስት ሞከር ነው። ጎበዝ ፋና፣ በጣም ደስ ብሎኛል። ቆንጆ ጥያቄ ነው ያነሳሽው። ዶክተር ሰላም ላንተ ይሁን። እንዴት ነህ? አላየሁም። እዚህ ዩቲዩብ ላይ ለፈለፍኩ ነበር። ሶሪ በጣም ፒስ። አዎ ሰላም ነኝ። እኔ እንግዲህ ከወንጌል ቀጥሎ ያንተ ሰባኪ ሆኛለሁ። በሄድኩበት ቦታ ሁሉ በቀን ለ30 ለ40 ሰው ነው የማወራው። በጣም ትልቅ ለውጥ ነው ያለኝ። ባለፈው ማውርቻለሁ። ከ117 ኪሎ 90 ኪሎ ደርሻለሁ እና እስቲል ዛሬ ትላንት ሰሞኑን እንኳን ወደ 60 የሚሆኑ ወጣቶችን ስልጠና እየሰጠው በቃ በየሰዓቱ ምግብ በቀረበ ቁጥር ስለ ዶክተር ነው ማወራውና በዚህ አጋጣሚ በጣም ላመሰግንህ እወዳለሁ። ወጣትነቴ ተመልሷል፣ ጤንነቴ ተመልሷል። አሁን በጣም ሰላም ነኝ። ትዝ ካለህ የዛሬ ዓመት አካባቢ ሳወራህ ራሱ እያለቀስኩ ነበረ። በጣም ያፍነኛል ልቤ እንደዚህ ብዬ ብዙ ነገር አውርቼ ነበር። በጣም ትልቅ ለውጥ ነው ያመጣሁት። ይሄንን አንድ ያለኝ ነው። በዚህ 2 ወር ግን ምንም ኪሎ አልወርድ አለ። ከ90 ኪሎ አልወርድ አለኝ። አመጋገቤን አልለወጥኩም። ይሄው 1 ዓመት ሆኖኛል። መስከረም 27 ነው ካንተ ጋር ያወራሁት የወሰንኩት። 1 ዓመት ሆኖኛል። አንድ ቀን እንጀራ አልበላሁም። ዳቦ፣ ፓስታ፣ መኮሮኒ ምናምን ቮይድ አድርጌያለሁ። ቅባት፣ ዘይት ምናምን እንትን ብያለሁና በጣም በፍጥነት እየቀነሰ መጣ። ይህን 2 ወር ከምናምን ግን ከ90 ኪሎ አልወርድ አለኝ። ቁመት ስንት ነው? እና እሱ ደግሞ ቁመት ሄሎ ዶክተር ቁመት ሜትር ከ85 ሜትር ከ85 ትልቁ ነገር የወገብ ልኬት ነው። 85 ነው ቁመቴ። የወገብ ልኬት ነው ትልቁ ነገር፣ የወገብ ልኬት ነው። ድምፅ አይሰማህም? የወገብ ልኬቴ 38 ሆኗል አሁን ነው። በእንትን ነው በሴንቲሜትር ስንት ነው አሁን? ሱሪ ምናምን 38 ቁጥር ነው ማረገው። አይ እንደሱ አይታወቅም። በሜትር እምብርት ላይ ቼክ አድርግ። አሁን ቦርጭ ትንሽ ሆናለች። በፊት በጣም ትልቅ ነበረ። አሁን ማሾ ውስጥ እንደ አፕል እቺ ገና የጀማሪ ቦርጭ። ዋናው ነገር ወይ ሚውት አድርግና ላውራ። አይ ቲንክ የሚሰማ አይመስለኝም። ሚውት አድርግ፣ ሚውት አድርግና ላውራ። አይ ቲንክ ኮኔክሽን ፑር ነው በጣም። ሄሎ ዶክተር፣ ኮፒ ሊንክ ሼር ታፕ ካላረጋችሁ መቀጠል ምን አይመስለኝም። ድምፅ ይሰማል? ሄሎ ዶክተር፣ ይሰማል? አሁን ይሰማል። ስለዚህ እሱን ነው ቼክ ማድረግ ያለብኝ። ሚውት አድርግና አውራለሁ። እሺ፣ እሱን ነው አሁን ቼክ ማድረግ ያለብኝ። አዎ እነግርሃለሁ። ሚውት አድርግ። እሺ
ሶ ዋናው ኪሎ አይደለም። እሺ ዋናው ፋት ነው። ፋት ደግሞ ያለው ወገብ ላይ ነው። ኦኬ ከ130 አካባቢ መተ 90 አካባቢ ላይ በምትመጣበት ጊዜ ሁለት ነገር ነው እየሆነ የነበረው። የምግብህን ኳሊቲ ነው የቀየርከው። ያ የቀየርከው የምግብ ኳሊቲ ከፋት ውጪ የሆነ ሰውነትን ቢውልድ እያደረገ ነበር። አይ ሆፕ ኤክሰርሳይስም ጨምረሃልና ዋናው ሰውነት ጡንቻ፣ አጥንት፣ ኦርጋኖች በቂ ኒውትሪየንት ዴንስ የሆኑ ምግቦችን እየሰጣቸው ስለነበር ኢንክሪዝ ያደርጋሉ ነው። ቦዲ ሪኮምፖዚሽን ዌት ሎስ አይደለም። ቦዲ ሪኮምፖዚሽን ፋት ሎስ ነው። ቦዲ ሪኮምፖዚሽን ሊን ማስን ከፋት ውጭ ያለውን ቢውልድ ማድረግ ነው። ስለዚህ በተለይ ኤክሰርሳይዝ የምታደርግ ከሆነ ኪሎ 90 አይደለም ከዚያ በላይ ቢሄድ ችግር የለውም። ዋናው የወገብ ልኬት ከ92 በታች እንዲመጣ ታርጌት አድርግ እንጂ ኪሎ ላይ ፎከስ አታርግ። ወገብህን የምትለካው በቀበቶ ሳይሆን በሜትር ጠዋት ቁርስን ሳትበላ ሆድህን ለቀቅ አድርገህ ከሽንት በኋላ እምብርት ላይ ቼክ አድርግ። እምብርት ላይ ይሄ ትራክ አድርግ። ሁልጊዜ ቼክ የምታደርገውን ሚዛንህን ሳይሆን እንዳልኩ ያቺ እየቀነሰች ነው ወይ። ሌላው ለሁላችሁም ዌት ሎስ ወይ ደግሞ ፋት ሎስ መጀመሪያ አካባቢ ላይ ጥቂት ሳምንታት ላይ ፈጣን ይሆናል። ከዚያ በኋላ ቀስ እያለ ነው የሚሄደው። ከእናንተ የሚጠበቀው ራይቱን ነገር አድርጉ፣ ትክክለኛውን ነገር አድርጉ። ራሱ ሪኮምፕ ያደርጋል። ኢት ቤተር የተሻለ ምግብ እየተመገባችሁ ነው። የተሻለ ሰውነት እየገነባችሁ ነው። ያ በሮንግ ምግብ የመጣው ሰውነት ወይ ፋት እየቀለጠ ይመጣል። ይሄን ነው ያወራ ነው። ጎበዝ ሰምታል ማው ነው ዶክተር። በቀን ምን ያክል ነው የምትበላው? በቀን አሁን ያው እንዲህ አገልግሎት ምናምን ሲኖረኝ ጠዋት ላይ የተቀቀለ እንቁላል ወይ ደግሞ ብሮኮሊ ቀቅዬ አሳድሬ እሱን ከአንድ ብርጭቆ እርጎ ጋር እሱን ነው የምወስደው። ቀን ላይ ግን ስፔሻሊ አሁን ፊልድ ብዙ ጊዜ ስለምወጣ ቲማቲም ሰላጣ ምናምን እንደዚህ ጎመን ምናምን ነው የምጠቀመው። ስጋ ደብረ ዘይት ነው ያለሁት ዶክተር። አስታወስኩ አንተ። ስለዚህ አሁን እኔ ምንድነው ጭንቀት የሆነብኝ እንዳልኩክ በየወሩ ስለካ 5 ኪሎ 6 ኪሎም እስከ 8 ኪሎም የቀነስኩባቸው ጊዜያቶች ነበሩ። አሁን ላይ ግን ቆመ። በቃ 90 ላይ 3 ወር ሆኖኛል። ጂም ቅድም ሳውራ አልሰማህም ማለት ነው። እሱን ሚሳርግ ይሆናል ዶክተር። ኤኒዌይ ምግብህን በውስጥ ፎርሙሌት አደርግልሃለሁ። ያልኩ ነገር ሚዛን ምንም አይነግርህም ነው እያልኩ ያለሁት። ሜትርና ፋቱ እኮ ነው አንተን ያስጨነቃል። ፋቱ እየቀለጠ መምጣቱን ሚዛን ሳይሆን ሜትር ትነግርሃለች። ኪሎ 100 ይግባ ከፈለግ ጡንቻ ከሆነ አየህ አይደለ? ጡንቻ ከሆነ ሌላ ሰውነት ከሆነ 100 እንኳን ቢገባ ችግር የለውም ነው። ቢኮዝ ኳሊቲ ነገር ስትመገብ ሌላው ሰውነት እኮ ደህና እየሆነ ነው አይተህ ከሆነ አይደል? ይሄኛው በጣም ስለዚህ ትኩረትን ከሚዛን ላይ አንሳ ነው እያልኩ ያለሁት። ሰውነት በደንብ መመገቡ ላይ እርግጠኛ አሁን ራይት የሆነ ሙቭመንት ራይት የሆነ ኤክሰርሳይዝ አድርግ። ኤግዛክት የሆነ ነገር ደግሞ በውስጥ ላክልንና ያለበትን ፎርሙሌት እናደርግላለን። ምን ያክል መመገብ አለብን ሚኒመም የሚለውን ነገር እንሰራላለን። እሺ ስልኬን ልላክላት እነ ፍቅር ኮሚኒኬት ያደርገዋል። እሺ ዶክተር ተባረክልኝ። እኔ በእውነት አሁን ዛሬ ራሱ ስልክ የሰጧቸው ሰዎች አሉ የሚደውሉልህ ከአዲስ አበባ። በጣም ነው በቃ ማለት እየባረኩ ነው በሄድኩበት ሁሉ። ተባረክልኝ ዶክተር። ዋው እጅግ አመሰግናለሁ ዳኒ። ዶክተር ሰላም ነው? ምንም አንል ደህና ነን። አንተ እንዴት ነህ? ትበረታለህ? እግዚአብሔር ይመስገን በጣም በረታውኝ ዶክተር። አይ ላይክ ቱ ሴይ ታንክ ዩ ሶ ማች። የዛሬ 1 ወር አካባቢ ነበር ያንተን ፕሮግራም ጆይን አድርጌ እንደዚህ ማየት የጀመርኩት። በጣም ተለውጫለሁ ዶክተር። በስልክ እንደዚህ በቲክቶክ እና በዩቲዩብ በማየት ብቻ እንትን በቃ ያንተን ፕሮግራም በመከተል ብቻ እየተከተልኩ
86 ኪሎ አካባቢ ነበርኩኝ። አሁን ኦልሞስት 75 76 ነው። ሳምንት ሲበላ 76 ይሆናል። ካልበላው ከመብላቴ በፊት 74 እንደዛ ይሆናል። 2 ኪሎ ነው የምትበላው ማለት ነው። አዎ yes ዋናው ነገር ያችን 2 ኪሎ ግራም ዙም አድርገን ምን ገባ ነው የምናየው። በፊት የማይረባ ዘይት ቅቤ ከእንጀራ ጋር ቀላቅለ በልተን ነው አይደል? የኪሎ መሆኑ ሳይሆን የዛም ምግብ ኳሊቲ ነው የምናየው። ኳሊቲ አለው ወይ? ኳሊቲ ካለው አይደል? በጣም ደስ ብሎኛል። ወገቤ ራሱ ከዚህ በፊት ስለብሰ ነበርኩኝ። አሁን እጄ ተለክቼ ነበረ ትላንትና 34። አሁን ወገቤ ራሱ 34 ነው። ሱሪ ስንት ነበር? 36 እና 38 እንደዛ ነበረ ስለብሰ ነበረ ድሮ። ስንት ዓመት ነው? አሁን 35። ሌላ ነበረ? ስኳር ነበረ? ቦርጭ ታይፕ 2 ዳያቤቲክ እየተቀለበሰ ነው። የሚገርም ነው። እኔ አሁን እሱ ነው ዋና ነገር። በጣም ሃይ ነበረ ድሮ። 2 አይነት ታብሌት እየወሰድኩ በቀን 3 አይቀንስም ነበረ። ወደ 25 26 እንደው ቀነሰ ሲባል 20 እና 19 እንደዛ ነበረ። አሁን ግን 5.7 7.5 8 እንደዛ በቃ አንደር 10 ነው። ብቻ አፕ ኤንድ ዳውን ነው። አሁን አንዳንድ ጊዜ ዳውን ይሁንና ግን ወደ ከ5 በታች አይሆንም። ነገር ግን ከፍ ይላል እስከ 10 ድረስ ማለት ነው። ጎበዝ ዳኒ ሰማ። አንድ መድኃኒት የሚባል ነገር አንጠቀምም አሁን። ዳኒ አቤት። ቆይ ያጨብጭቡልኝ እንጂ ካላጨበጨብለት እያሉ ነው። አንድ ቁጥር እየጻፋችሁ ለዳኒ ያጨብጭቡለት። ጎበዝ በስ ምክንያቱም ፊት ለፊት መተው ተምሮ እንኳን እንደው በግልጽ እንደዚህ ነገራቸው እኮ አንዳንዶች አይቀየሩ። አንተ ግን ቁጭ ብለህ አይደል እዛ ሶሻል ሚዲያ ላይ እያንዳንዷን ነገር ሞክረህ ተሳካልህና በእውነት በጣም ደስ ብሎናል። ጎበዝ ሚውት አድርጊ። የገባሽው ልጅ ሰሊና ሚውት አድርጊ። ሰሊና ሚውት አድርጊ። ፍቅር ሚውት አድርጊ። ዳኒ እውነት ለመናገር ስኳርን አይደለም ማስበው እኔ። ኦኬ ሰውነቱ ይነግርሃል፣ ኢነርጂ ይነግርሃል፣ እንቅልፍ ይነግርሃል። በፊት ይደክመሃል፣ አሁን አይደክምም። አየህ በፊት ብስጭት ያደርግሃል፣ አሁን ያ የለም። ኩል አይደል? ቢኮዝ የሚፈልገውን ያገኘ ሰውነት ጸጥ ብሎ ነው ስራውን የሚሰራው። ሶ አሜዚንግ ደቃዛት እኮ መዳን እኮ እሱ ነው። በቃ እኔ አሁን በጣም ደስ ብሎኝ እኔ ደስታን ልነግርህ በቃ ሊገልጽልህ አልችልም። በቃ በጣም ምክንያቱም መድኃኒት እየወሰድኩ አይወርድም ነበር። ሶስት መድኃኒት ሶስት ነበርኩኝ፣ ጠዋት ቀንና ማታ። ያንን እየወሰድኩ ራሱ አይቀንስም ነበር። አሁን ግን ያው እንጀራ ቆላም ወጣወጥ እነዚህ ዘይት ምናምን ቅቤ ምንም ነገር አልጠቀምም። ጀስት ያንተን ፕሮግራም ፎሎ በማድረግ ብቻ ጠዋት 4 እንቁላል ቦይልድ የሆነውን አስኳሉን አውጥቼ ነጭን ብቻ በላለሁ። ደግሞ ቀለል ያለ ነገር የሆነ ግሪን ቲ የሚባል ሻይ አለ። የሆነ ውፍረት መቀነስ የሚያገለግል ነው። ስኳር ምናምን የሌለን በውስጡ እሱን እጠጣለሁ። ምሳ አካባቢ ደግሞ አሳ ወይም ቺክን ብሬስት እበላለሁ። በቃ ምግቡ ራሱ መጀመሪያ ሰሞን አካባቢ በቃ መልመድ አቅቶኝ ነበር። ትንሽ ከበደኝ ነበር። እንጀራ በጣም እንትን እያለኝ ነበር፣ እየናፈቀኝ ነበር። አሁን ንገርም እንጀራ ራሱ ባይ እንኳን በቃ ብላ አይለኝም። ያ ድሮ የሚበላቸው ምግቦች በሙሉ በቃ ተውኩ። ዲፊኒትሊ ስኪፕ አደረኩኝ። እና አሁን የሚበላቸው ምግቦች በጣም ነው። እኔ አሁን ኤነርጂቲክ ነኝ። ጠዋት 5 ኪሎ ሜትር ራን አረጋለሁ። በቀን እስከ 10,000 ወክ አረጋለሁ። ከተመቸ ካልተመቸኝ
5 ኪሎ ሜትር እሮጣለሁ። yes ከዛ ደግሞ ከሰዓት በኋላ አካባቢ እግር ኳስ ምናምን አለ እሱን እጫወታለሁ። yes በቃ አሁን ስኳር ሜዲሲን የሚባል ነገር በቃ እኔ ስቶፕ አደረኩት ኦልሬዲ yes ሎንግ ታይም። ሰው ያረከው ይሄንን ነው። የተሻለ ነገር ተመገብክ ኢት ቤተር ቅድም ስናወራ ሰምተሃል። የተመገበ ሰውነት ደግሞ ራሱ ውጣ አለ ሙቭ ቤተር አለ ሙቭ ሩጥ አለ ሩጥ በጣም ከዛ ደግሞ አሁን ያው በሰላም እየኖርክ ነው። ሊቭ ቤተር እጅን ኪስ ከተኮ ይኖርክ ነው። በጣም አሁን ሸፔ ራሱ በጣም እኔ እንጃ ሊናገር አልችልም። ድሮ ለብሼ ማላቆም ሚዲየም ነው ሳይዝ እየለበስኩ ያለሁት። ድሮ ላርጅ እና ኤክስትራ ላርጅ ነበር። በቃ ወፎፌ ሆኜ ነበር ስራመድ ነበርኩ። አሁን በቃ አሁን ጡንቻዬ ምናምን በጣም ስኳት ሰራለሁ፣ ፑሽአፕ ሰራለሁ። በቃ ምንም ነገር አይደለም። በርታ። እሺ ጎበዝ። ባለቤት አለች? አዎ አለች። ይኸውልህ አሁን በእሷ ቤት አንተ ምግብ የቀየርከው ስኳር ስላለብህ እኮ ይመስላታል። እሷም ይኸውልህ ላንቺም በላት ኢት ቤተር መጀመሪያ አሳሽን ቢ ስጋውን ከኔ ጋር ምናምን ቢ ገባ ያን ካደረግሽ በኋላ እነዚህ በቂ ከተመገብሽ በኋላ የቀማመሱ እንጀራ ምንም ማረግሽም በላት። እሺ ለሁላችሁም ነው። ለልጆችም ስራ ልጆች አላችሁ? አዎ አለኝ 4 ወንድ ልጆች አሉ። አሁን ጎረምሶቹ ጋርም ትጣላለሽ እንደኔ። እኔ አሁን ተጣልቼ በቃ አሸነፉኝ። አይሰማም ትላልቅ ናቸው። እኔ አሁን ያንተ ስንት ዓመት ናቸው? ትናንሽ ናቸው? የመጀመሪያው 10 ዓመቱ ነው። አንተ ይኸውልህ አንተ አሁን ቆንጆ ቻንስ ላይ ነው ያለው። እንጀራ ይብሉ፣ እሺ ዳቦ ይብሉ፣ ግን በእንቁላል ይብሉ። ለነሱ አስኳል አይወጣም። ከእንቁላል ጋር ይብሉ፣ ከእርጎ ጋር ይብሉ፣ እሺ ከስጋ ጋር አሳ ጋር ይብሉ። አያም እንደ ቤተሰብ ተቀየራችሁ ማለት ታዲያ አይደል? ምክንያቱም ከዚህ እድሜ ጀምሮ ከለመዱ እነዚህ ሰው ልጆች ነገም ሲያድጉም እነዚህ ምግቦች ነው የሚመርጡት ነው እያልኩ ያለሁት። በጣም ይሄ ምግብ በጣም ነው የሚጠቅመው ዶክተር። ይሄ በጣም እኔ አሁን ትንሽ ያው ወደ አንተ ላይ ሊገባ ቻልኩት። ይሄ አሁን አፕ ዳውን የሚሆነው እንደ ሌቭል ላይ ቢያንስ እንዴት በውስጥ አወራለሁ በውስጥ ኢንፎርሜሽን አሁን ያለበትን ላክልንና ለፍቅር ላክላትና ፐርፌክት ነገር ቢኮዝ እስካሁን ያረከው ብዙ ለውጦሃል አይተሃል። ከዚች በኋላ እንዴት ማድረግ አለብን የሚለውን በውስጥ እናወራለን። ጎበዝ። እሺ ቴንክ ዩ ሶ ማች ሰሊና በድጋሚ ለዚህ ልጅ አጨብጭቡለት። ዩቲዩቦች አይታያችሁም? ይሄ እዚህ ጎረምሳ አጨብጭቡለት። እንዴት ነህ ሰሊና? የሰሊና አባት ነኝ። የሰሊና አባት ዋው! ደህና ነህ? ስንት ዓመት ነው? 63 ጨርሼ አሁን መስከረም 64ኛን ይዣለሁ። እድሜ ይቀለበሳል ብለን እያወራን ነው። ምን ይመስላል? ሆኖ ልነግርህ እኮ ነው። እኔ ለ22 ዓመት ነው መድኃኒት የወሰድኩት። yes አሜሪካን ሀገር ነው የምኖረው። አሁን ኢትዮጵያ መጥቻለሁ። yes መጀመሪያ ቁመቴ 1.80 ነው። ኪሎዬ 89 ነበር። አሁን 74 ነኝ። yes ሃይማን ሚውት አድርጊ። ሃይማን ሚውት አድርጊ ፍቅር። ጉድ እቅርታ በጣም ቀጥል። አሁን 74 ነኝ። yes ዋው! ላለፉት 6-7 ወር ያው አንተን እየተከታተልኩ እኔ ብቻ አይደለሁም ብዙ ሰዎች እንከተልሃለን። ሳልመን አሳ፣ ዶሮ አሮስቶ፣ ጎመን በስጋ እንደዚህ እየበላው ቦርጬ ቆይ እንጂ ዛሬ ምን ሆነ መሰለህ? እንግዲህ ጠዋት አንድ ቢሮ ገርጂ ላይ ከሰዓት ወደዚች ወደ አሁን ወደ ያለንበት ወደ ቦሌ እመጣለሁ እና ያው ታይም የለኝም። አንድ ቦታ ገብቼ የተዘጋጀች ምግብ አለ ብፌ ብቻ እሷን ፒክ አድርጌ እኔ አልወድም እንደዚህ ታውቃለህ። ሜቢ ላታውቅ ትችላለህ። እንደዚህ አልወድም ነው። አውቃለሁ ብዙ ይከተልሃል። ስጋውን አምጥቼ እንዲህ ነው ምግብ ስቴኩን እንደዚህ ነው በላው በእጄ። ምክንያቱም ለማኔጅመንት ይመቸኛል። አየህ ከላይ ያለውን ቅቤውን ጭምቅ አደርገዋለሁ። መንካቴ አይቀርማ። እንዴት አድርጌ ነው በሹካ ከላይ የማጸዳው? ናፕኪን አምጥቼ ከላይ እንደዚህ ጭምቅ
ፋቷን በእጄ ለቃቅሜ አንስቼ ነው የምበላው። አጠገቤ ላይ አንድ ሴትዮ ቁጭ ብለዋል። እድሜያቸው ከፍ ያለ ነውና ጁስ ይዘዋል። ቀይ ጁስ የምን እንደሆነ አላውቅም። ጁስ ይዘዋል። ትንሽዬ እቺ የምታክል እንደውም እቺ የምታክል አሳ ነገር አንስተዋል። ከዛ ውጭ ሌላ ነገር በቃ እንደው ማይጠራ ነገር ይዘዋል። ያችን ይዞ ማን አመጣው? እንግዲህ ማመጣቸው ይታወቃሉ። ክሊያንቶቼ ቅርብ ሰዎች ያውቃሉ። አመጣው በእጄ ይነከርኩ ፍልፍ ምን አይነት የሆነ ገጠሬ ነው ሳትለኝም አቀርም ሶሪ እንግዲህ ያው እንደዛ ነው መሰለኝ። ተጸይፈ እንደዚህ ተጸይፈ ብላ እሷ ያቺ የምታውቅ እኩል ነው የከፈልነው። አስብ እንግዲህ አየህ የኔ ራይት ኢንቨስትመንት ነው ይሄ ኢንቨስትመንት ቢኮዝ የከፈልኩትን ኤክስትሪምሊ ዩዝ አድርጌያለሁ። እቺን የምታክል አሳ ጁስ ይሄን የሚያክል ብዙ ነገር ቄንጥ ስትሮ እዚች ጋር ኤኒዌይ ይሄን ያነሳሁት አንተ እንደዚህ እየረክ ነው ሳልመንን እየበላ ያለው በዛ ላይ ያነሳሁት እኔ በደንብ ነው የምበላው። ግን ምን መሰለ ሰውነቴ አሁን እንደነገርኩ ሜትር ከ80 ነው ቁመቴ። ወገቤ ወደ 75 80 ገባና ወደ ኢትዮጵያ አሁን እዚህ የምመጣበት ስራ አለ በየጊዜው እዛም እዚህም ነው የምኖረው። ስመጣ ልጆቼ ሳይሆን በቀደም አውርታ ነበርና ደነገጡ። የከሳው መሰላቸው። ቦርጭ የለኝም ሰውነቴ ቀነሰ። እዛ ላይ እንግዲህ እዛ ሀገር ሆኜ በቀን 5 ማይል ወክ አደርጋለሁ። ካርዲዮ ሰራለሁ። እዛው እኛው ቢልዲንግ ላይ እንትን ጂም አለ። አልጋያ አጠገብ ብረት አለ 15 ፓውንድ አነሳለሁ ሁሉ yes ከእንቅልፌ ስነሳ ማነሳለሁ፣ ስተኛም ማነሳለሁ። ኢነርጂ ልነግርህ አልችልም። እዚህ ከመጣሁ አሁን ሐሙስ ነው የመጣሁት። ቤቴ አሜሪካን ኤምባሲ ፊት ለፊት ነው። ከአሜሪካን ኤምባሲ ተነስቼ ድሮ የተማርኩበት ቁስቋም በቀን አንዴ 4 ኪሎ በቀን አንዴ ሄዳለሁ። 14000 15000 ዋክ yes ግን ሰውነቴ በጣም ከሳ። እሱን እንግዲህ እጅን ኪስ አድርገህ ወክ አድርገህ ወደኛናና እንፈትሸዋለን። ኦኬ ገብቷል። አይ አሁን በቁመቴ ልክ እንትኔ ምንድነው ወገቤ 90 ነው አይደል መሆን ያለበት? ሜትር ከ80 ከሆነ ከ90 በታች ኦኬ። ኪሎስ ኪሎ መስል አይዲያል 70 ነው። ኦኬ ግን ሻል ያለ መስል ከሆነ 80 ስለምን አይሆንም? ወገቤ ቀጭን ሌላ ሰውነት ቢውልድ ካደረግ ኪሎ ላይ ፎከስ አታርግ። ኦኬ ሜዲኬሽንስ አቁመሃል? ሜዲኬሽን ነበር አቁሜ ነው እንትን በፊት 1000 ጠዋት 1000 ማታ ሜትፎርሚን ወስድ ነበር እዛ ሆኜ። እዚህ ሆኜ ደግሞ ጋልቫስሜት 1000 ጠዋት 1000 ማታ ወስድ ነበር። አሁን እሱ ቀርቷልና ሐኪሜ ጃርዲያ የሚባል አንድ ኪኒን 30 ፍሬ $2000 የምትሸጣለች። yes እሷን አዛልኝ የወሰድኩ ነበር። እሱን ካቆምኩት 6 ወር ነበርና ቆይ አንድ ጊዜ ኢትዮጵያውያኖች እየሰሙ ነው። እሺ ጃርዲያንስ 30 ፍሬ $2000 ነው። ሰምታችኋል አይደል? 2000 ብር አይደለም። እሱን እየወሰድኩ ነበርና አሁን እዚህ ስመጣ የልጄ ባል ሐኪም ነው። ልጄ ሚቺ ሰሊና ኢንጂነር ነች። ዶክተር በሪ ጋር ደውለናል። በፍጹም ካልጀመርክ ብለው ከትላንት ወዲያ አንድ ኪኒን ወሰድኩኝ። ይዛትና ይያት መጣለሁ። ይዛትና ቪክቶር አሁን እንግዲህ አይ ሆፕ ሰዎች ግንዛቤ አግኝተዋል። እንግዲህ የመጣበት ነገር እና ኦዘምፒክ በጣም እንግዲህ እና ሙንጃሮ ምናምን ፋሽን ናቸው አይደል? ዌይት ሎስ ድረጎች እንግዲህ አስብ እንግዲህ ብዙ ስናወራ ሰምታል። ኢንጂናችን ነው ፌል ያደርገው አይደል? ሮንግ ምግብ በልተን የማይረባ ምግብ በልተን ከውስጥ ነው ዲስፈንክሽን ነው። እነሱ እንግዲህ እነዚህ ሜዲኬሽኖች እንደምንም አድርጎ ፋትህን ነው ለመንካት ለመቀነስ እየሞከሩ ያሉት። የምግብህን ኳሊቲ ካልቀየርክ እንዴት አድርገህ ከውስጥ ድናለህ? አየህ ላይፍ ሴቪንግ ናቸው እነዚህ ድረጎች። በተለይ አንተ የመጣበት አገር ላይ ኦቤሲቲ ምን ያክል ከባድ እንደሆነ ታውቃለህ። ላይፍ ሴቪንግ ናት፣ ምንም ጥያቄ የለውም።
እጅግ ጠቃሚ ናቸው። at the same time ግን ኳሊቲ ምግብንም ቀይረ at the same time muscle building ቢጨመርበት ኮምፕሊትሊ ቀይር ያለው እንጀራ ከበላው 6 ወር አልኩ ነው። ስላንተማ ገብቶኛል እኮ ነገሩን ነው እያልኩ ያለሁት ምንድነው የመጀመሪያ ነገር ሰዎቹ ሮንግ ምግብ እየበሉ ነው አይደል? በዛም ያወፈሩት ሰውነት እጅግ የሚፈልገውን ነገር እየነሱ ነው ሰዎቹ የወፈሩትን ነው እያልኩ ያለሁት። ምናደርገው ግን ምንም ስለምግባቸው ስለመቀየር አናውራም። ያንኑ እየበሉ መርፌ ነው የሚሰጣቸው ነው እያልኩ ያለሁት። ኤክስፔንሲቭ ነው መርፌ። እንግዲህ የዌት ሎስ መርፌ ታውቃለህ አንተ አያረላው የዌት ሎስ መርፌ ነው የሚሰጣቸው። የስ ኢምፕሩቭ ያደርጋሉ፣ ዌት ሎስ ያደርጋሉ። የትኛውን ዌታቸው እነዛ ምግቦች አፒታይት ሰፕሬሰር ናቸው። ባይዘይ አፒታይት ነው ብሎክ የሚያደርጉት። ምግብ በላን፣ ያ የበላነው ምግብ ጋስትሪክ ኢምፒታይን ታይም ሆድ ላይ ለረጅም ጊዜ የሚቆዩ ነው የሚያደርጉት። በልተሃል ለአመታት እንበለው ለጫወታ ለአመታት ያ ምግብ ንቅንቅ አይልም። ለሳሳት ማለት ነው። ሆድ ላይ ጣውት ይበላው ቁጭ ይላል። ንሳሰኝ ሰውነትህ ታዲያ እየተመገበ ነው ወይ? ጡንቻህስ በ24 ሰዓት ጊዜ ውስጥ ማግኘት ያለበትን ምግብ እየሰጠኸው ነው? ከፋት ውጭ ያለ ሰውነትህ ሰፈር እያደረገ ነው እያልኩ ያለሁት። ትከሳለህ። አየህ ፋትህን ሳይሆን ጠቅላላ ሰውነትን የሚያልቀው ነው እያልኩ ያለሁት። በእነዚህ ሜዲኬሽኖች መውቀሴ አይደለም ላይፍ ሴቨር ናቸው ብያለሁ። ፕላስ ግን ብናደርግ ቤስት ነበር። እነሱ በጣም በተለይ ከፍተኛ ኦቤሲቲ ለመቆጣጠር የሚያስቸግር ስኳር ባለበት ታይም ላይ ቅድም ያልከው ጃርዲያንስም ላይፍ ሴቨር ናቸው። ፕላስ ግን የምግባችንን ኳሊቲ ብንጨምር፣ ፕላስ ግን ኤክሰርሳይዝ በተለይ ዌይት ሊፍቲንግ መስል ቢልዲንግ ብንጨምር እኔ ላለፉት 6 ወራት ከመቶ አልፎ አያውቅም የኔ ስኳር። ሰሞኑን እዚህ ስመጣ ልጆቹ ያው ከመጓጓታቸው የተነሳ ይሄን ብላ እያሉ ዝም ብዬ ደስ ይበላቸው እየሰበላ ዛሬ ጠዋት ስለካው 130 ሆነ። ምንም አልሆነም። አሁንማ ችግር የለውም እኮ አሁን የምትላቸው እነሱንም ማስደሰት አለብህ አይደል? ማስደሰት አለብህ። አሁን አንተ የኔ ልጆች አሁን የመጨረሻው ያንተ ልጅ የመጀመሪያ ማለት ነው። 7 ነው ያለኝ። 5 2 ሴት 2 የልጅ ልጅ እኔና የመጀመሪያ ልጅ አሁን እኩያ ሆነናል። እንግዲህ እድሜ ቀልብሻለሁ ነው። አንተስ የሚሰማን እናስታውሳለን። እኔ በ40 ዓመቴ እንኳን አሁን ያለኝ ኤነርጂ አልነበረኝም እውነት ለመናገር እና በየትኛው እድሜ ላይ ያለ ኤነርጂ ነው የሚሰማ? አሁንስ እድሜህን ንገረና። ያው ነው ሪኖን እቺ ቅድማን ተዋት። አሁን እኔ እድሜ ልክ እንደ 25 ዓመት ልጅ አይደክመኝም። በአጠቃላይ ድካም ምናምን እንኳን አላውቅም። መዳን አሁን ልጆቹ በፊት የሚያውቁኝ ሙልት ያለ አንተ ያኔ ኢቢኤስ ላይ ስትታይ የነበረው አይነት ኮቱ እንዲህ የጠበበው ሽማግሌ እንደዛ ነው የሚያውቁኝ። አሁን ግን ሰውነቴ ምንም የለኝም። ቦርጬም እንደዚህ አሁን እንደነገርኩህ ነው። ሰው መንገድ ላይ ሲያይ ምን ነው ብዙ ወርቅ አሜሪካን ሀገር ሄደ ከስተመጣህ እያሉ ሰው ሁሉ ያሸማቅቁኛል። የታመምኩ ጊዜ መጠየቃችሁኝ እንደዛ ነው። ባይዘዌ አይ ቲንክ ከዚህ በፊትም ተናግሬያለሁ ይሄን ነገርና ታርጌት እኔ አድርጌ ሲሄድ የነበረው 54 ኪሎ ግራም ድረስ ለመምጣት ነበር። ኦኬ እንግዲህ ባለቤቴ ይሄን ያክል ሰውዬ ማቀፍ የለመደችው ሚስት እንግዲህ የሰማችኝ ከሆነ ስሜ ያታንሳ እያለች እንዲቾኩባት አይኗ እያየ ምንን ትቀፍታ እንዲቾ እየቀረ መሰለኝ አለች። በቃ አሁን እንደዛ ነው። አሁን እኔ ቤተሰብ እንደዛ ነው። በቃ ሁሉም ትልቁ ይደነግጣሉ። እንግዲህ እስካሁን ከመጣው ስብሰባ አልሄድኩም። ጓደኞቼ ጋር በስልክ ነው። ነገ ከነገ ወዲያ እንግዲህ ትልልቅ ወርክሾፕ ይኖራል። እዛ ሲሄድ ምን ያህል እንደሚደነግጡ አላውቅም። አደንግጣ አንተ እነሱ ይኸውልህ አንተ የምትላጭ እኔ ለእናንተ ደንግጫለሁ። ቢኮዝ እዛ ወርክሾፕ ላይ ኤቭሪባዲ እንዲህ እያለ ነው የሚመጣልን። ታማችኋል በላቸው። እሺ ዶክተር ኤኒዌይ ለማመስገን ነው እኔ
ጥሩ እግዚአብሔር ለዘመናችን ያዘጋጀልን ሰው ነህ። ያ ታንክ ዩ እንጃ እኔ መቼስ መንግስትም እንደዚህ አይነትን ሰው እንደው ስፔሻል አዋርድ አዘጋጅቶ መሸለም ይገባዋል። ለምን በሀገር ኢኮኖሚ ላይ ለምሳሌ አሁን ከውጪ መድኃኒቶችን ኢምፖርት ለማድረግ የሚወጣው ወጪ አውቃለሁ። ያውም እንግዲህ አቅሙ ምን ያህል ነው ሰው መግዛት የማይችለው ዝም ብሎ ከነበችታው የሚሞት ሰው አለ። ያ ሰው እንግዲህ በትንሹ ቦሎቄም በልቶ ምንም በልቶ መዳን የሚችልበት ኦፖርቹኒቲ ስላለ እግዚአብሔር ዘመንህን ይባርክ ለማለት ነው። ሌላ ነገር ነው። እጅግ አመሰግናለሁ። እንግዲህ ወክ አድርገህ ሰሞኑና ቅድም እንዳልኩ የኔን እንዲች አድርገን ከፍ አድርገናታል። ቅድም እንዳልኩ ያንተንም እናይና ትሪም እናደርጋለን። እሺ እስከዛ ድረስ ግን ፍራፍሬ ካለ ብላ፣ እስከምጣ ድረስ ድፍን ምስር፣ ባቄላ፣ ቦሎቄ ይስጡ ብላ፣ ሳም፣ ድንች፣ ካሮት፣ ቀይ ስር ካለ ብላ። የስ ኦኬ ብራውን ራይስ ካለን ነካ ነካ አድርጋት። አትፍራ፣ ቢኮዝ ሌላ ሰው መጥቷልና በአካል እንገናኛለን። እሺ ዶክተር አመሰግናለሁ። ጎበዝ ደስ ብሎኛል። በጣም ደስ ብሎኛል። የስ ቦንሳና ሃይሚ አንዳችሁ ከሚቱ ላይ አንሱ። ፍቅር ዩቲዩብ ላይ ስለምንገባ ዩቲዩቦች እያፈረፉ ነው። ማን ነው የሚያወራው? ቦንሳ። አቤት ሰላም ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ስለመጣሽ ደስ ብሎናል። ፕሮግራሙን ታውቂዋለሽ? ያገኘሁህ በጣም ደስ ብሎኛል ዶክተርዬ። ለስ ለውጥ አለ? አዎ እከታተልሃለሁ። ጥግ ለውጥ አለ? አዎ አይቶ አርትራይተስ ነው ያለብኝ ዶክተርዬ። ስንት ዓመትሽ ነው? 35 ዓመትሽ ነው። ቁመትሽ ስንት ነው? ሜትር ከ72 ሜትር ከ72 ጎበዝ። ኪሎሽ ስንት ነው? 66 ኪሎሽ ከፍ ያለ ነበር በፊት? አዎ በአንተ ነው ይሄም ለውጥ የመጣው ዶክተርዬ። ዋው ስንት ኪሎ ነበርሽ? 90 ዋው ጎበዝ። ግብሽን ቀየርሽ? አዎ ዶክተርዬ እግዚአብሔር ይመስገን። በአንተ ነው ጥግ ጥጉኝ እከታተላለሁ፣ ቪዲዮዎችን አያለሁ። አጋጣሚ እንደውም ባለፈው ጊቫዌ ራሱ አግኝቻለሁ። አጋጣሚ ስልክ ጠፍቶብኝ ነው። በሰው ስልክ ነው በወንድሜ ስልክ ነው የገባሁት። ትመጪያለሽ? አዎ ፍቅር እየሰማችሽ ነው። እሺ ምንም ችግር የለውም። ያው ከሆለታ ነው የምደውልልህ። ኦስቲዮ አርትራይትስ ነው ያልሽው? ሮማይቶ አርትራይተስ በጣም እየተሰቃየው ነው። ሞቴን ከሚያስመኝ በሽታ ነው አንተ የገላገልከኝ በእውነት። ሮማቶይድ አርትራይትስ ለውጥ አለሽ? አዎ በአንተ በጣም እጅግ በጣም ትቷልተውኝም ግን በጣም ለውጥ አለኝ። እግዚአብሔር ይመስገን። የስ እስቲ ስለ ሮማቶይድ አርትራይትስ ብዙ ጊዜ ሰዎች አያውቁምና እጅግ በጣም የሚያሰቃይ በሽታ እንደሆነ አውቃለሁ። እንደው ትንሽ ንገሪያቸውስ እንዴት እንደሚያደርግ። እንዴት ብዬ ልናገር ዶክተር? ሞት የሚያስመኝ በሽታ ለእውነት ነው። በጣም ፔን አለው። ሰው የማይረዳክ እንዴት በቃ እኔ እንጃ መግለጽ ራሱ ስለ እውነት ነው። በጣም ስለተሰቃየ በጣም የሚከብደኝ እውነት። አይዞሽ ከማለት በላይ ነው ዶክተር። አይዞሽ አይዞሽ። እሺ እናግዝሻለን ነው። እሺ ጠንከር በይ። በራስሽ ጊዜ እንኳን የሞከርሽው ምግብ ብዙ ነገር እንደቀነሰልሽ ነግረሽናል ቅድም። ከዚህ በኋላ ደግሞ በገባን ልክ ከጎንሽ እንሆናለን። እሺ ፍቅር ፎሎ አድርጊያት። ፍቅር አለሽ? የግሌ ፎሎ አድርጓት። እቺ ልጅ ፎሎ አድርጓት። ከላይቭ እንደወጣው አገኝሻለሁ። አይዞሽ
باي ركتي باي أنا وما أنت وما يعدني شيء سيجار قارة إيش ناجران وما يعدني سو كلايف بوالا كن شاء شو فكر باكشين فولو أرجعت تشيلج كلايف بوالا كتار نقرات الله سزتا تشيلج فولو أرجعت أيزو شيء يا سو autoimmune disease እንግዲህ ኔክስት ላይ እናወራለን ኦኬ ሩማቶይድ አርትራይቲስ እና autoimmune diseaseዎችን በሙሉ ሜታቦሊክ ሪኮምፕ 11 ላይ ዋና አጀንዳ አድርገን ዲስከስ እናደርጋለን እንግዲህ የሰውነታችን አርሚ እኛን ከበሽታ የሚታደጉን ሴሎች አላማቸው የኛን ሰውነት ከባዕድ መከላከል ሆኖ ሳለ ለምን የራሳችንን ሰውነት ያጠቃሉ ኦኬ ከረንት ቲንኪንግ ምን ይላል ነው ሶ ከዚህ በፊት በተደጋጋሚ ለማንሳት ሞክሬያለሁ እነዚህ ከገት ዲስባዮሲስ ከምንለው ጋር ከሊኪ ገት ጋር የሚያያዝ ነገር አላቸው እቺ ልጅ ያደረገችው ነገር እንግዲህ ቀጥታ መላገኘችንን ምግቧን ነው የቀየረችው ኪሎዋ ብዙ ቀነሰች ሳምሃው ሪኮምፕ አደረገች የተሻለ ምግብ መመገብ ስትጀምር ቢያንስ ሲምፕተም ስኮር እሷም እንደነገረችን በጣም ተሻሽሎልኛል ነው የምትለው ሞር ደግሞ ቅድም እንዳልኩኝ ከላይቭ በኋላ አገኛታለሁ በርቺ ጎበዝ እሺ ዶክተር ዘመኑ ይባረክ አሜን አሜን በርቺ እሺ ዶክተር መምጣት እንኳን ባቺ እዛው ባለሽበት ሆነን በስልክ እናገኝሽና ዋና ነገር አስጨብጥሻለሁ ጎበዝ በክራንች ነው ተሰብሬ ራሱ ምን አደጋ ነው ወጣለች አይ ሆፕ ፍቅር ታገናኘናለች ብዬ አስባለሁ ጆጆ ስላየው ደስ ብሎኛል ሃይሚ አቤት ዶክተር እንዴት ነሽ ይሰማሻል እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም ይሰማኛል ሰላም ነው እግዚአብሔር ይመስገን ተለውጠናል ሁሉ ሰላም እግዚአብሔር ይመስገን ምግብ ቀይረናል አዎ እየቀየርኩ ነው ኢት ቤተር ሊቭ ቤተር ነው ዛሬ እሱን ያወራ ነው የተመገበ ሰውነት ሳይወድ በግድ ይንቀሳቀሳል የዳነ ሰውነት እንደ ሕፃን ልጅ መቦረቅ ይጀምራል ተገዶ ሳይሆን ዘን የተሻለ ህይወት ይኖራል አይደል አማርኛው እንደዛ ይመስለኛል ኢት ቤተር ሙቭ ቤተር ሊቭ ቤተር ስለዚህ ቀላል እኮ ነው ምግብ መቀየር ምን ይከብዳል ቀይራችሁ አትሞክሩም እንደኔ እኮ እንደው ቀይራችሁ ሞክሩና ወደ ኋላ አትመለሱም ጎበዝ ራስሽን አስታውቂ ቦታ ቀይሪ ሶ ራስሽን አስታውቂ ሃይማኖት ባላለው ከአዲስ አበባ ናታሊ አመሰግናለሁ ናታሊ ቆንጆ ኮፍያ ነው ማን አልሽኝ እድሜሽ ሃይማኖት እድሜ 27 ምን ሰራለሽ ታረኛ ሰፈር ይሄ እኮ ያንቺ ሰፈር አይደለም ይሄ የኛ ሰፈር ነው ገና አንድ ፍሬ ልጅ አለሽ እንዴ 27 ትንሽ ስኳር ያስቸገረኝ ስለሆነ ነው የትኛው ስኳር ነው ኢንሱሊን ላነሽ ኢንሱሊን ወስድ ነበር ማለት በእርግዝና ነው እኔ እንኳን ያወቅኩት ስኳሩ በእርግዝና ሰዓት ጀስቴሽናል ነው ማለት ነው 27 ዓመትሽ ነው ኪሎሽ ስንት ነበረ ኪሎዬ አሁን ያለውበት እንኳን 63 ነው ግን 74 ነበርኩኝ በመሃል በጣም ከፍ ብሎ 10 ኪሎ ነው ባንዴ የቀነስኩት ቁመትሽ ስንት ነው ቁመቴ 57 ሜትር 57 ስለዚህ 53 ኪሎ ግራም አካባቢ መሆን ሲገባሽ 74 ገብተሽ ነበር የወለድኩ አካባቢ ማለት ነው ያው 21 ኪሎ ግራም ፋት ነበረሽ ስቲል ቦርጭ አለሽ ወደ 10 ኪሎ ግራም ፋት ይዘሻል አይደል 10 ኪሎ ግራም ቦርጭ አለኝ ያው እንግዲህ መጸየፍ አለብን አይደል ከዚህ በኋላ ቦርጭ የሚባል ነገር መጸየፍ አለብን ምክንያቱም ባለቤትሽን ድምጹን እየሰማሁ ነው እሱም ቦርጭ አለው ምንም ጥያቄ የለውም
የለኝም እያለ ነው እያየ ሆኖ ነው በይሽ በሞቴ ላጉርስ እያለች ሴቦርት እኔ እሺ ሰው ምን ማለት ነው አንቺ ቀድመሽ ፌል አረክሽ ማለት ነው ኦኬ ምናልባትም ከቤተሰብ በወረስሽው ጂን ያንቺ ስኳር ከፍ አለ እንጂ ባለቤትሽን ፋት እስካለው ድረስ በሽታችሁ አንድ ነው እያልኩ ያለሁት ምግባችሁን ቀይሩ እሺ ቀይረሻል ብዬ አስባለሁ ልክ ነኝ አዎ በደንብ እየተከታተልኩ ሆነው መወስዳቸው ፕሮቲን ብቻ ናቸው እንጀራ ማቆም ያለው ጣፋጭ ፕሮቲን ብቻ ከሆነ እኮ ፕሮቲን ብቻ የሚባሉ ምግቦች አትክልት ቆይ እንጂ ፕሮቲን ብቻ የሚባሉ ምግቦች እነ እንቁላል ነጭ ኤግ ዋይት ፕሮቲን ብቻ ነው ሌላ ነገር የለውም ኦኬ ሆይ ፕሮቲን ሰምተሻል እነዚህ ስፖርተኞቹ የሚያነሱት እንደጡት ባለቤትሽ ያቃቸዋልና እነዚህ ፕሮቲን ብቻ የሚባሉ ናቸው አሳ እየበላሽ ቀይ ስጋ እየበላሽ ቺክን እየበላሽ ፕሮቲን ብቻ ይባላል እነሱ ፕሮቲን ብቻ አይደሉም ትንሽዬ ፕሮቲን ነው ያላቸው ግራ ይገባሽ ማለት ቢኮዝ 1 ኪሎ ግራም አሳ ብትበይ 250 ግራም ፕሮቲን ነው የምትጠሩ ሩቡ ብቻ ነው ፕሮቲን ሻል ያለ ፕሮቲን ያላቸው ምግቦች ለስን አይደል እንደዛ ነው ያረክሽ ያለሽ ጎበዝ ሶ ያን ስታደርጊ ፋትሽ ቀነሰ ልክ ነኝ ቦርጭሽ ቀነሰ ሰውነትሽ ቆንጆ ሆነ አይደል ሌላው ሰውነትሽ ደህና እየሆነ ነው ጎበዝ ይሄን የምታደርጊው ላንቺ ብቻ አይደለም ባይዘይ ምትወልጃቸው ልጆችም ልክ እንዳንቺው ነገ ያደጉ ሲሄዱ በቀላሉ መወፈር ሴንስ ቦርጫም መሆን ከፍ ሲልም ደግሞ በቀላሉ በስኳር የመያዝ እድል አላቸው ነው እያልኩ ያለሁት ዛሬ ግን ምግብሽን ቀይረሽ ልጆችሽን በአንቺ መንገድ ስታሳድጊያቸው አንድ በቀላሉ ፌል አያረጉም ሁለት ነገ የራሳቸውን ህይወት ሲጀምሩ እነዚህ ምግቦች ሞር ማንም ሳይነግራቸው ወደዚህ እነዚህ ምግቦች ይሄዱና ጤናቸውን ይጠብቃሉ አሁን የሆነ ነገር ግንዛቤ ያገኘሽ አይደል በሚገባ ጎበዝ ሶ ምንድን ነው ግራ የገባሽ ነገር አለ አሁን መድኃኒት ላይ ነሽ መድኃኒቱን ኢንሱሊን ጀምሬ ነበር ያው ዶክተሩ ለተወሰነ ጊዜ ውሰጂና በምግብ የምታስተካክይ ከሆነ ማቆም ትችያለሽ ብሎኝ ነበረ ከዛን ጠዋት ላይ ራሱ በጣም ከፍተኛ ነበር የሚመጣው ከ300 እስከ 400 ይመጣል ፋስቲንግ የራሱ እስከ 400 እየመጣ ነበር ያመመኝ ሰሞን ማለት ነው ከዛን ያው ኢንሱሊኑም እየወሰድኩ ምንም ለውጥ አልነበረውም እንዳጋጣሚ ዩቲዩብ ላይ አይቼክ ያንተን ምግቦችን ማንተን መጠቀም ሲጀምር 200 እያለ አሁን 130 ድረስ ነው የሚሆነው ማለት ነው ጠዋት ፋስቲንግ እና መድኃኒቱን አቆሜዋለሁ ኦይ እንጂ አጨብጭቡልሽ ካላጨበጭቡልሽ ይገርመኛል 82 ሰዎች ዩቲዩብ ላይ ያላችሁ ሰዎች ለዚህ ፕሮግራም ሳርጅ አጨብጭቡላት ጎበዝ አመሰግናለሁ አንድ ቁጥር እየጻፉ ነው አንድ ቁጥር ማጨብጨብ ነው እሺ ጎበዝ እሺ አሁን እኮ ጋሽ ባል በቃ አንቺ ስኳር ስላለብሽ በቃ ያን ምግብ የምትመገቢ መስሎታል በድምጽ እየሰማ ነውና በደንብ ወጥረ ስራ ፕሮቲን ያልሻቸው ምግቦች ውድ ናቸው ኦኬ ውዴ እነዚህ ምግቦች ውድ ናቸውና በደንብ ስራ ኦኬ ቢኮዝ ልጆቹን በዛ መንገድ ነው የሚያድጉት ተባብረናል እነሱ ናቸው ያሻላሉ ምግቦች አዎ ከቤተሰብ በላይ ከራሳችሁ ህይወት በላይ ደግሞ ከራሳችሁ ጤና በላይ ኢንቨስትመንት የለምና ቅድም እንዳልኩሽ ለባለቤትሽም ለልጆችሽም ለአንቺም ለእናትሽም ለአባት ኤቭሪ እንደው ኢምፓክት የምታገኛቸው ሰዎች ራይት ዌይ ይሄ ነው እያልኩ ያለሁት ዲያቤቲክ የሆነው ሰውዬ ቅድም እንዳልኩሽ የተሻለ ሲመገብ ስኳሩ ደህና ይሆናል ቦርጫም የሆነ ሰውዬም የተሻለ ምግብ ሲገኝ ቦርጩ ይጠፋል ግርጅፍ እያለ ያለ ሰውዬም የተሻለ ሲመገብ ይሻሻላል ምን ማይሻሻል ነገር አለ ጤነኛውም ደግሞ ቀሪ ዘመኑን ጤነኛ ነው ጤነኛ ሰው እንደው ያዩ አይደለም ነው ለመናገር እድሜው ከፍ ብሎ 30 አልፎ ጤነኛ ሰው ያየን አይደለም ነው ለመናገር በጣም ጥቂት ነው የሚገጥመን በጣም ቢኮዝ አሁን የታመመን ሰው መለየት ቀላል እኮ ነው አይደል መንገድ ላይ ወክ ስታደርጊ እንዲህ ያላለ ሰው የለም ሴቶቹ እንኳን በሰፋፊ ልብስ ይሸፍናሉ ወንዶች ግን ሸሚዛቸውን
እያለች አዎ። ጎበዝ። ያልገባሽ ነገር የምናወራው ነገር አለ? አይ የለም፣ ለማመስገን ጭምር ነው። ግን መድኃኒቱን ያው አቁሜዋለሁ። በምግብና በስፖርት ለማስተካከል ነው አሁን እየሞከርኩ ያለሁት። ወሬ አሁን ዋናው ነገር ብቻሽን ታግለሽ በጣም እኮ አጎርተሽናል። ምንም ጥያቄ የለውም። ከዚህ በኋላ አየሽ አይደለ? ከዚህ በኋላ ያለውን ነገር ፎርሙሌት እናደርግልሻለን። ኮሚኒኬት አድርጊ፣ ፍቅርን ፎሎ ታደርግሻለች። ምንም ችግር የለውም። እዛው ባለሽበት ለአንቺም ለባለቤትሽም እናግዛቸዋለን። ስ በጣም አመሰግናለሁ። 384 ሰዎች አላችሁ። ዩቲዩብ ላይ ግቡና ትንሽ አጅቡና ዩቲዩቧን ሞቅ ሞቅ እናርጋት። ጊቭአዌይ ይኖረናል አይ ቲንክ ይመስለኛል። ዩቲዩብ ላይ ቲክቶክም ላይ ተመልሼ እመጣለሁ። ሙቭ አርጉ 126 ሰው ነው የማየው ዩቲዩብ ላይ። ሙቭ አርጉ። ሰብስክራይብ ያላረጋችሁ ሰዎች ዩቲዩብ ላይ ሰብስክራይብ አርጉ። ወደ ዩቲዩብ ሙቭ አርጉ። ሶ ዩቲዩብ ላይ ያላችሁ ሰዎች ቀለል አድርጉት። ኦኬ። በተለይ ምግባችሁን ቀይራችሁ ሪኮምፕ እያደረጋችሁ ፋታችሁን ለመቀነስ ሰውነታችሁን ደግሞ የተሻለ የሰውነት አቋም እንዲኖራችሁ እየሞከራችሁ ያላችሁ ሰዎች፣ ስኳራችሁን ለመቀልበስ እየሞከራችሁ ያላችሁ ሰዎች፣ ሃይፐርቴንሽን በተለይ ኢሴንሻል ሃይፐርቴንሽን አዋቂዎች ላይ ከእድሜ ጋር ከውፍረት ጋር ሚያዝ ከቦርጭ ጋር ሚያዝ ከሜታቦሊክ ሲንድሮም ጋር ሚያዝ ግፊት ጋር የታገላችሁ ያላችሁ ሰዎች አሁን ክብደታችሁን፣ ቁመታችሁን፣ እድሜያችሁን ሳይሆን እንደከዚህ በፊቱ ሙሉ ነገራችሁን ጻፉ። እንደዚህ ማድረግ ጀምሬ እንደዚህ ገጠመኝ ምን ላድርግ? ሶሉሽን ላይ ፎከስ እናድርግ። ቢኮዝ የዩቲዩብ አልጎሪዝም ቮይስ መግባት ስለማትችሉ በኮመንት ጻፉልኝ ዲቴል ነገር። ቅድም አሁን ስለ ልጆች የጠየቀችን ልጅ አለት ማለት ነው። አስማረች ጫኔ 50 ዓመቷ ነው። አሁን ያለችበት ኪሎ 74 ነው። የወገቧ ልኬት 84 ነው። ቁመቷ ሜትር ከ67 ነው። አፍተር ላይፍ ስታይል ቼንጅ ሎስ 10 ኪሎስ በት ኤልዲኤል ኮሌስትሮል ዌንት አፕ ፕሊስ አድቫይስ። ሶ አማረች 50 ዓመትሽ ነው። ዲያቤቲክ ነበርሽ። ያው አመጋገብ በደንብ ስሜ፣ ያው አመጋገብ ቦርጫም ያረገሽ አመጋገብ፣ ይቅርታ ለቋንቋዬ፣ ለስኳር በሽታ የዳረገሽ አመጋገብ ኮሌስትሮልሽንም ሲያዛባ ነበር። በተለይም ከፍ ያለ ትራይግሊሰራይድ የሚባል ኮሌስትሮል፣ አት ዘ ሴም ታይም ዝቅ ያለ ኤችዲኤል ኮሌስትሮል እንዲኖርሽ አደረገ። ያ በመሆኑ ዲያቤቲክ በነበርሽና ስኳርሽ ከፍ ባለ ጊዜ የነበረሽ የኤልዲኤል አይነቱ ወይንም ደግሞ የኤልዲኤል ኳሊቲው መጥፎ ነበር ነው እያልኩሽ ያለው። ከስኳር እየገላገለሽ ያለው አመጋገብ፣ ወገብሽ ላይ ያለውን ፋት እየቀነሰ ያለ አመጋገብ፣ አት ዘ ሴም ታይም ትራይግሊሰራይድ ያልኩሽን ቅድም ከፍ ይላል ብዬ ስኳር በነበረብሽ ጊዜ ከፍ ይላል ብዬ ያልኩሽን ዝቅ ያደርገዋል። ኤችዲኤል የሚባለውና በተለምዶ ቆንጆ የሚባለውን የኮሌስትሮል አይነት ሻላል ያደርጋል። በዚያው ልክ የኤልዲኤል ኮሌስትሮል ኳሊቲውም ደህና ይሆናል። በምሳሌ ላስረዳሽ። ጓደኛሽ ስኳር አለባት። ሄሞግሎቢን ኤዋንሲዋ ሄሞግሎቢን ኤዋንሲ የ3 ወር የስኳር አይሰማም። ዩቲዩብ ላይ አለይብል ነው የሚለው አይሰማም። ኦኬ እናስተካክል። ፕሊስ ወይስ ነው የሚለው አይ ቲንክ መጠበቅ ነው የምንችለው። ዩቲዩብ ላይ ኮኔክሽን ጠፍቷል ይመስለኛል። ያ ዩቲዩብ አይሰማም። አሁን የሰማሁት
ኮመንት ላይ ጥያቄ ብትጽፉ ዮሴፍ ይመልስላችኋል። ዩቲዩብ ላይ፣ ቲክቶክ ላይ በጽሁፍ ጥያቄ ጠይቁ። ያልገባቸውን ነገር ዮሴፍ አጠገቤ ያለ ዮሴፍ ይመልስላችኋል። በተለይ ከስኳር ከመቀልበስ ጋር ምግባችሁን ቀይራችሁ ግራ የገባችሁ ነገር ካለ ቤቲ ኒታ አመሰግናለሁ። ስለዚህም ዮሴፍ ቤዚክ ነገር አንዳንድ ጥያቄዎችን ይመልስላቸዋል። ይሰማል? አሁን ጉድ ይሰማል። አስማረች ጋር ነው እያወራሁ ያለሁት። አስማረች አይ ቲንክ እየሰማሽ ነው ብዬ አስባለሁ። ስለ ኤልዲኤል የሚባለው ኮሌስትሮል ኳሊቲ እያወራሁሽ ነው እና ጓደኛሽ ዲያቤቲክ ናት እንበል። ዲያቤቲክ ናት። ሄሞግሎቢን ኤዋንሲዋ 12 ነው እንበል። ስኳር አለባት። ኤልዲኤል ኮሌስትሮሏ 70 ነው እንበል። 70 አንቺ ስኳር የለብሽም ወይ ቀልብሰሻል። ሄሞግሎቢን ኤዋንሲሽ 5.1 ነው እንበል። የአንቺ ኤልዲኤል 140 ነው እንበል። እንግዲህ ዝም ብለን ኤልዲኤሉን ስናይ ከእሷ ይልቅ የአንቺ ኤልዲኤል ከፍ በማለቱ ካርዲዮቫስኩላር ሪስክ አንቺ ላይ ከፍ ያለ ይመስላል። ሆኖም ግን የእሷ ኮሌስትሮል ኤልዲኤልዋ 70 ቢሆንም የኮሌስትሮሏ ኳሊቲ በከፍተኛ ስኳር ዲያቤቲክ በመሆኗ በከፍተኛ ኢንፍላሜሽን ኦክሲዳይዝድ ሆኗል። እንደው አማርኛውን መጠቀም ስለሚከብድን ነውና የተጎዳ የተበላሸ አደጋ የሚያመጣ ኮሌስትሮል ነው እሷ የምታመጣው ማለት ነው። አንቺ ግን ዲያቤቲክ አይደለሽም። ኤልዲኤልሽ እንኳን ከእሷ በእጥፍ ከፍ ያለ ሆኖ የተሻለ አይነት ኤልዲኤል ነው ያለሽ ማለት ነው። ካርዲዮቫስኩላርሊ ኒውትራል አይነት ነው ያለሽ ማለት ነው። ያ ማለት ምንድነው? ላርጅ ቦያንት የሆነ ኖርማል ፋንክሽኑ የሚሰራ ትራይግሊሰራይድ ተሸክሞ ዴሊቨር የሚያደርግ ኤነርጂ ለሚፈልጉ ሴሎች ዴሊቨር የሚያደርግ ኮሌስትሮል ደግሞ ካርጎ ነው ተሸክሞ ሄዶ ስትራክቸራሊ ለሚፈለግበት ቦታ ሄዶ የሚያቀርብ እንጂ ደም ስር ውስጥ ተሰግስጎ አደጋ የሚያደርስ አይነት ኤልዲኤል ያመረትሽ ነው ማለት ነው። እንደዛ ነው እንደሳን ማድረግ ያለብሽ። ከዛ ውጭ ደግሞ ኤልዲኤል ከፍ አለ ማለት የልብ በሽታ አለ ማለት አይደለም። ፕሮክሲ ቴስት ነው። ሊፒድ ፕሮፋይል ላይ ኢሹ ካለ በልብ በሽታ የመያዝ ቻንስ ከፍ ያለ አለ ለማለት እንጂ ቀጥታ የሆነ የልብ ችግር አለ ማለት አይደለም። ስለዚህ ቀላሉ መንገድ ቼክ ማድረግ እኮ ይቻላል። ቀጥታ የልብ ደም ስራችሁን ቼክ ማድረግ ትችላላችሁ። ኮሮነሪ ካልሽየም ስኮር ኮሮነሪ ካልሽየም ስኮር እኛ ሀገርም አለ። እሱን ቼክ ማድረግ ይቻላል። ኮሮነሪ ሲቲ አንጂኦግራፊ ማየት ይቻላል። እያንዳንዱ ደም ስር ውስጥ ፕላክ አለ ወይ? ፕላክ ካለ ደግሞ ሶፍት ፕላክ ነው፣ በቀላሉ ራፕቸር ሊያደርግ የሚችል ስቴብል ያልሆነ ፕላክ ነው ያለው ወይስ ኦልሬዲ ተጋግሮ ሃርድ ፕላክ ነው አደጋ የማይደርስ አለ የሚለው እንኳን ሶፍትዌር የተገጠመላቸው ሲቲ ስካን ማሽኖች ይለያሉ። ኢንቫዚቭ አይደሉም፣ ያን ያክል ከፍተኛ ህመም የሚያመጡ አይደሉም፣ ቀላል ቴስቶች ናቸው። ኮሌስትሮል እያላችሁ የምትጨነቁ ሰዎች በተለይም ያደጉ ሀገር ላይ የምትኖሩ ሰዎች ቀላል ቴስት ቼክ አድርጉ። ቀጥታ ልባችሁን ቼክ አድርጉ ነው እያልኩ ያለሁት። ምክንያቱም ኮሌስትሮል ቅድም ባልኳችሁ እና በሌሎችም ምክንያት ኮሌስትሮል ከፍ አለ ማለት ልብ ችግር አለ ማለት አይደለም፣ የመያዝ እድል አለ ማለት ነው። በተለይም ኢንሱሊን ሬዚስታንት ከሆናችሁ፣ በተለይም ክሮኒክ ሎ ግሬድ ኢንፍላሜሽን ካላችሁ፣ ይሄ ከኢንሱሊን ሬዚስታንስ ጋር ይያዛል፣ ኦቨርፋቲ ከመሆን ጋር ይያዛል። በሌሎችም ደግሞ ቅድም እንደገባችሁ አይነት ልጅ አውቶሚን ዲዚዞች ካሉ ኢንፍላሜሽን ከፍ ያለ ነው። ስለዚህ ሪስክ ከፍ ያለ ማለት ነው። ስለዚህ ሜታቦሊክ ሲንድሮም ያላችሁ፣ ኢንሱሊን ሬዚስታንት የሆናችሁ፣ ዲያቤቲክ የሆናችሁ ሊፒድ ፕሮፋይላችሁ ላይ ኢሹ ካለ የመያዝ እድላችሁ ከፍ ያለ ነው ማለት ነው እንጂ ልብ በሽታ ያለባችሁ ማለት አይደለም። ቀላሉ ደግሞ በተለይ ከሀገር ውጭ ያላችሁና አፎርድ የምታደርጉ ሰዎች ኮሮነሪ ካልሽየም ስኮር፣ ቤስት ደግሞ ኮሮነሪ ሲቲ አንጂኦግራፊ ቀላል። እነዚህን ቼክ አድርጉ። አይ ሆፕ አስማረች በቂ መልስ ያገኘሽ ይመስለኛል። በርቺ። ቲክቶክ ይሰማችኋል? ዩቲዩብ ላይ የማውራው ነገር ኮመንት ላይ መልሱልኝ።
128 ሰው ብቻ ነው ዩቲዩብ ላይ ያለው። ለምን ከዩቲዩብ ላይ ቲክቶክ ላይ ያላችሁ ሰዎች ዩቲዩብ ላይ ጆይን እንደማታደርጉ አይገባኝም። ጆይን አድርጉ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ ብታደርጉ አልጎሪዝሙ ብዙ ሰዎች ጋር እንድንደርስ የሚያደርግ ይመስለኛል እና ፕሊዝ ሰብስክራይብ አድርጉ። ከደቂቃዎች በፊት ላይቭ ከመግባቴ በፊት ዛሬ አንድ አሳዛኝ ዜና የሰማሁት አለና ፕሮፌሰር አመዘነ ጎንደር ዩኒቨርሲቲ እንግዲህ የእኛ ሲነር የነበረ ነው። እኛ ጁኒየር ሆነን ከኛ ቀደም ብሎ የተመረቀ ነው። ከዚያም በኋላም በተለያዩ ሆስፒታሎች አገልግለዋል። ፕሮፌሰር አመዘነ እጅግ በጣም ጎበዝ ታታሪ ሐኪም የነበሩ ጎንደርም ሜዲካል ስኩል ላይ ሆነው በዲስቲንክሽን የተመረቁ በከፍተኛ ማዕረግ የተመረቁ ናቸው። ፕሮፌሰር ዛሬ ማረፋቸውን ሰማው። በእድሜም እውነት ለመናገር ከኛ ከፍ ያሉ አይደሉም። ምናልባትም ሌት 50ዎቹ መጨረሻ አካባቢ ቢሆኑ ነውና እጅግ በጣም ልብ የሚሰብር በጣም አሳዛኝ ዜና ነውና እንደ ሀገር እንደው በጣም ሀገራችን ጂያንት በሕክምናው ጂያንት የሆኑ ሰው ነው ዛሬ ያጣ ነው። እንግዲህ ለቤተሰቡም ለወዳጆቹም ከፍተኛ የሆነ መጽናናትን እመኛለሁ። እንግዲህ ፕሮፍ አሳዛኝ ዜና ነው በጣም። ኤኒዌይ ዩቲዩብ ላይ ጥያቄያችሁን ለማየት እየሞከርኩ ነው። ዲና አት የሚል I'm stopped taking diabetic type 2 medicine for the last 6 months, but when check BP 140/5, how it could be? ቼክ አርጊ እንግዲህ የወገብሽን ልኬት ቼክ አርጊ። የወገብሽ ልኬት ከቁመትሽ በታች መሆኑን ሜክ ሹር። ምግብሽን እንግዲህ ባትሪ ይዘጋ ነው ናቲ። ሜክ ሹር ራይት ኳሊቲ ብለን በምናወራው መንገድ ራይት ዌይ የተመገብሽ መሆንሽን ቼክ አርጊ። ስቲል ኢንሱሊን ሬዚስታንት ነሽ ማለት ነው። ምን ማለት ነው ኢንሱሊን ሬዚስታንት? ቃል ስላጣን ነው። ኦቨር ፋቲ ነሽ ማለት ነው። ስቲል ሴሎችሽ ውስጥ ሙሉ በሙሉ ፋት ጸድቶ አላለቀም እንደማለት ነው። መፍትሄው ምግብሽን በደንብ ፐርፌክት ለመሆን ሞክሪ። ማገዝ ካለብን እናግዝሻለን። አት ዘ ሴም ታይም ደግሞ ከፋት ውጭ ያለ ሰውነትሽን ገንቢ። ሞር ኤክሰርሳይዝ፣ ሞር ሬዚስተንስ ኤክሰርሳይዝ፣ ሞር መስል ቢልዲንግ፣ ሞር ካርዲዮ፣ ኦኬ፣ ሞር ከኤክሰርሳይዝ ውጭ ያሉ ሙቭመንቶችን እና ወኮችን አድርጊ። ኦኬ። ሌላ ኢሹ ካለ ከፍ ያለ ስኳር ካለ ሁልጊዜም እንደምንለው ምግብሽን ማስተካከሉ እዛ ላይ ፎከስ አድርጊ። ሪኮምፕ ደግሞ ወገብ ላይ ያለ በተለይ ፋት የወገብሽ ልኬት ከቁመትሽ ግማሽ በታች ሆኖ ቀሪ ዘመንሽንም እንደዛው ኪፕ ለማድረግ ሞክሪና። ስንታየው በየነ ድምፄ ይሰማል? ዩቲዩብ ላይ ኮሜንት ላይ ጻፉልኝ። ስንታየው በየነ ስንታየው ይሄንን በመስማቴ አዝናለሁ። እንግዲህ ስንታየው ጥያቄው ሃይ ፕሮቲን ፉድ ኦልሬዲ ኩላሊቴ እየተጎዳች ክሬቲኒኔ ከፍ ያለ ነው እና ሃይ ፕሮቲን ምግብ ይሆነኛል ወይ ነው። በዚህ ፕሮግራም ላይ ፕሮሞት እያደረግን አይደለም። ማንም ሰው ከፍ ያለ ፕሮቲን እየበላ አይደለም እና በቅርብም ፎሎ የምናደርጋቸውንም ኦፕቲማል ፕሮቲን ላይ የምናደርጋቸው ኦፕቲማል። ኦኬ። ማንም ሰው እንግዲህ በፊት በነበረ ምግብ ዜሮ ፕሮቲን እየበላ አይደለም የመጣ ነው። ሰብ ኦፕቲማል ነበር። ከበቂ እንደው ለሰርቫይቫል በህይወት እንድንቆይ ከየትኛውም ምግብ ከዛ ከመንበላው ምግብ ከእንጀራውም ከዳቦም ከምንም ከወጡም እንደምንም አድርገን ለሰርቫይቫል በቂ የሆነ ፕሮቲን እየበላን የመጣ ነው። በተቃራኒ ግን ከፍ ያለ ከፕሮቲን ውጭ ያለ ምግብ
ስንበላ ነው ነው። ያ ነው ዲያቤቲክ ያደርጋል። ምናልባትም ኤግዛክት የሆነ ዲቴል ሂስትሪን አላስቀመጥክልኝም እንጂ ክሬቲንን ከፍ እያደረገ ያለው ኪድኒን ዳሜጅ እያደረጋት የነበረው ዲያቤተስ ነው። which means በቂ ለመኖር ብቻ የሚያበቃንን ፕሮቲን ስትመገብ ስለነበረ በተቃራኒው ደግሞ ምግቦች እንደ ማንኛችንም ሁላችንም እንመገባቸው የነበሩ ምግቦች በመሆናቸው ዲያቤቲክ ሆንክ። ዲያቤተስን ተከትሎ ኩላሊት ፌል እያደረገ ነው ብዬ አስባለሁ። እንግዲህ ዲቴል በደንብ ማግኘት አልቻልኩም ሚስትሪን። አሁን እያደረክ ያለው ሻል ያለ የፕሮቲንን መጠን በፊት ከምትመገበው ሻል ያለ ነው ያረከው እንጂ ሃይ ፕሮቲን አይደለም። ምናልባትም እኔ በማወራው መንገድ እያረክ ከሆነ ብዬ ነው የማስበው። እና ሃይ ፕሮቲን ዲፊካልት ነው እውነት ሪል ምግቦችን እነ አሳን እነ ስጋን እየበላን ከመጠን በላይ ፕሮቲን መብላት እንኳን እንቸገራለን። በተፈጥሮ ፕሮቲን አፕታይት ሰፕሬስ ያደርጋል። ሳታይቲ ጋር ነው የሚሰራው። ኦቨር ልንበላ አንችልም ነው እያልኩ ያለሁት። ከፍተኛ ፕሮቲን ሊወስዱ የሚችሉት በተለይ ቦዲ ቢልደርስ ለሰውነት ቅርጽ ብሎ በየደቂቃዎቹ ብዙ ፕሮቲኖችን የሚመገቡ እነሱም ቢሆኑ ስለሚቆልፋቸው ብዙ አሳ መብላት አይችሉም፣ ብዙ ስጋ መብላት አይችሉም፣ ብዙ ቺክን መብላት አይችሉም። ፕሮቲን ይቆልፋል ብቻ ሳይሆን የሚቀጥለው ምግብህንም አስገድዶ ገፋ ያደርገዋል። ሰዓቱን ስቲል በምትበላበት ጊዜ ደግሞ ይዘጋል፣ ብዙ እንዳትበላ ያደርጋል። እነዚህ ከፍተኛ ኤክሰርሳይዝ የሚሰሩ ቦዲ ቢልደርስ ከፍ ያለ ፕሮቲን የሚመገቡት በተለይ በሚጠጣ መልክ ብዙ ዌይ ፕሮቲኖችን ይመገባሉ። ሌላም በሌላም መንገድ ኮንሰንትሬትድ አይሶሌትድ የሆኑ ፕሮቲኖችን በጣም ስለሚወስዱ በቀን እስከ 300 ግራም ድረስ 400 ግራም ድረስ የሚወስዱ ሰዎች አሉ። እነሱ ላይ እንኳን የኩላሊት ኢሹ አይመጣም ነው እያልኩ ያለሁት። ሰመራይዝ ስናደርግ አስሎንጋስ አንድ ሰው ጤነኛ የሆነ ኩላሊት እስካለው ድረስ የሚወስደው የፕሮቲን መጠን ጤነኛ ኩላሊትን አይጎዳም ነው እያልኩ ያለሁት። ስቲል ግን በአንተ አይነት ኢሹ ላይ ኤግዛክትሊ እንግዲህ ስቴጅን ማወቅ አልችልም። የሲኬዲ ስቴጅ እንግዲህ ከስቴጅ 1 ጀምሮ እስከ ስቴጅ 5 አለ። ሌት ስቴጅ ላይ ከሆንክ ስቴጅ 3B እና ስቴጅ 4 አካባቢ ከሆንክ ሌት ስቴጅ ኪድኒ ዲዚዝ የምንለው እሱ ነው። ያ በዘር ብላክነህ አይደለህም ይላል ራሱ አልጎሪዝሙ ይጠይቃል። እድሜህን ይጠይቃል፣ ጾታን ይጠይቃል። ክሬቲኒን ስታስገባለት ያውጣላል። ኢጂኤፍአር ስንት እንደሆነ ያውጣላል። እና ሌት ስቴጅ ኪድኒ ፌለር ላይ ካለ ሳምሃው የፕሮቲን መጠንህን መገደብ ግድ ይላል። ይሄም ቢሆን ዜሮ ፕሮቲን አይደለም። ቢኮዝ ማንም ሰው ዜሮ ፕሮቲን መብላት አይችልም። ምክንያቱም ዜሮ ፕሮቲን ልብላ ብለህ ብትል ኩላሊትን ፍራቻ ከኩላሊቱ በፊት የፕሮቲን ማጣት ይገለናል ነው እያልኩ ያለሁት። ሶሪ ለቋንቋዬ። ስለዚህ ስቲል ፕሮቲን መመገብ ግዴታ ነው። ያለ እሱ መኖር አትችልም ብያለሁ። ግን እንደ ማንኛውም ጤነኛ ሰው ለቀቅ ያለ ሳይሆን ባለህበት እድሜ ባለህበት የኩላሊት ፌለሪቲ ደረጃ የተገደበና ካልኩሌትድ የሆነ መጠን ነው የሚሆነው። እንግዲህ መልሼልህ እንደሆነ አላውቅም። ስንታየው ሞር ደግሞ በውስጥ እናወራለን። ጆጆ እንግዲህ ጎበዝ ነው። እኔ ከማውራ ጆጆ ቢያወራ ነው የሚሻለው። ጆጆ ጎበዝ ነው። ምግቡን ዲሲፕሊንድ በሆነ መንገድ ላይፍ ስታይሉን ቀይሮ አሁን ከብዙዎቹ ክሮኒክ ኢልነሶች ተገላግሎ እድሜውንም ቀልብሶ ከኔ በላይ ጎረምሳ ሆኗል። እና ጆጆ ባለቤትህን ስላየኋችሁ ደስ ብሎኛል። እንግዲህ በኮመንት ነው የማያችሁ። ሀስና ስለመቋረጡ ነው ሀስና እየነገረችኝ ያለችው። መኮንን ይመር ዩቲዩብ ላይ ድምፄ ይሰማል? ድምፄ እንደሚሰማ ማረጋገጫ ያስጡኝ። ድምፄ ይሰማል? ቲክቶክ አይሆፕ ድምፄ ይሰማል። ዩቲዩብ ላይ ማውራው ብዬ አስባለሁ። የሚጠቅማችሁ ከሆነ መስማት ነው፣ ካልሆነ እንግዲህ ሶሪ። እንግዲህ ድምፄ ይሰማል ብዬ አስባለሁ። ይሰማል ድምፄ? ጉድ ይሰማል ብሎኛል። እናቴ አመሰግናለሁ። መኮንን ይመር ጤና ይስጥልን። አመጋገቤን ቀይሬ ስኳር ከተከሰተብኝ 3 ወር ነው። አሁን 88 እስከ 102 ደርሷል። ኩላሊት ምርመራ አድርጌ 2.7 ሆነ። ሐኪም ኢንሱሊን ጀምር አለኝ። አልጀመርኩም። ምን ትመክረኛለህ? መኮንን ይመር ዲቴል ኢንፎርሜሽን በውስጥ ላክልን። አይ ቲንክ ከላይ ትዝታን አይቻቸዋለሁ። ዳታህን ላክልና በደንብ እናወራለን።
እንግዲህ የኩላሊት ክሬቲኒን 2.7 ከሆነ ሲሪየስ ነው። ይሄ ሁለት ነገር ነው የሚሆነው። የህክምና ክትትልህ የግድ ነው። ኦኬ ፕሪፈረብሊ ደግሞ ስለ ኩላሊት ከኔፍሮሎጂስት ጋር ፎሎ አፕ ማድረግ ግድ ነው። ምግብህንም ደግሞ መቀየር ግድ ነው። ቢኮዝ ዲያቤቲክ ከሆንክ ሲምፕል ሎጂክ ነው። በየትኛውም መንገድ ስኳርን አንደር ሪሚሽን ፑት ማድረግ ከቻልክ ስኳር መቀልበስ እንበለው እንግዲህ በተለምዶ በምናወራው ቋንቋ መቀልበስ ከቻልክ ኩላሊትህ ለምን ይብስባታል? ለምን ይብስባታል? እየበላ ያለው ደግሞ አሁን እየቀየርን ያለነው ምግብ ኳሊቲ ምግብ ነው። ኳሊቲ ምግብ ደግሞ ባይ ዴፊኒሽን ኦልሞስት ሁሉ ነገር አለው። ሁሉ ነገር አለው። ያቺ ኩላሊትህ ሰፈር ስታደርግ የነበረው በፖር ዳይት ነው። አንድ ከፍተኛ ዕዳ የሚልክባት ምግብ አዘ ሴም ታይም ደግሞ ለእያንዳንዱ ለምትሰራው ነገር በቂ ነገር ማያቀርብላት ፖር ዳይት ላይ ነበርከው። አሁን ምግብህን ፕሩፍ ስታደርግ አንድ ስኳር ዝቅ ይላል፣ ሳምሃው ሪቨርስ ታደርጋለህ ከጎበስክ። ያ ሲሆን ኩላሊት ላይ ያለው ጫና ይቀንሳል ነው እያልኩ ያለሁት። አዘ ሴም ታይም ደግሞ ለኩላሊትህም ቅድም ያልኩ ኳሊቲ ምግቦች ብዙ ነገር ያቀብሏታል። ስለዚህ ዕዳ ይቀንስላታል። አዘ ሴም ታይም ደግሞ የድርሻዋን ታገኛለች ከነዚህ ኳሊቲ ምግቦች ኤቭሪ አስፔክት። ቢኮዝ ኳሊቲ ምግቦች ኳሊቲ ፕሮቲን ብለን ስንል ብቻውን ስለ አሚኖ አሲድ አይደለም እያወራን ያለ ነው። ከኳሊቲ ፕሮቲኖች ጋር ኤቭሪ ማይክሮኒውትሪየንት ተያይዞ ነው የሚመጡት። አንድ ምግብ ኳሊቲ ፕሮቲን ካለው ሻል ያለ ፕሮቲን ፕሮፋይል ካለው ማይክሮኒውትሪየንትስ ዋይዝም ሻል ያለ ፕሮፋይል ይኖረዋል እና በየትኛው መንገድ እናግዝሃለን። ዲቴሉን በውስጥ እናወራለን። መፍትሄ ክላኔት ፎረም 55 ዓመቱ ነው። ሜትር ከ70 ነው። 23 years of diabetic with insulin stopped insulin in 2022 ነው ያቆመው። but now I am 57 kg and my fasting remains above 130 despite my best dietary ጎበዝ እጅግ አደንቃለሁ። እኔ በየትኛውም መንገድ አንዳንድ ሰዎች አሁን እኛ ጋር በኦፊስ ሲመጡ ስኳራቸውን ለመቀልበስ ብለው በጣም ተሰቃይተው ነው የሚመጡት። ተሰቃይተው ብዙ ነገራቸውን ጨርሰው ሲታዩ የሚያሳዝኑ ሰዎች፣ አጥንት ብቻ ቆርጧቸው የሚመጡ ሰዎች አሉ። እስቲል እነሱንም አፕሪሼት አደርጋቸዋለሁ። ምክንያቱም ምንም እንኳን የተከተሉት መንገድ ሮንግ እንኳን ቢሆንም ከዚህ ክፉ በሽታ ለመገላገል ያደረጉት ሙከራ እጅግ አስደማሚ አስደናቂ ነው። አንተም እንግዲህ ያ ሁሉ እያደረግኩ ነው እያልከኝ ያለው ምን አደረግክ የሚለውን ነገር አላውቅም። ስኳር ግን 130 ከሆነ ስቲል አትርሳ። እጅህን ዝቅ አድርግና ሆድን እንግዲህ ዳበስ አድርግ። የተደበቀ ፋት ሴሎች ውስጥ ያለ ማለት ነው። ኦቨር ፋቲ ነህ ማለት ነው። አይ ቦርጫም አይደለሁም ልትለኝ ትችላለህ። ሴሎች ሃይስኩል በነበረ ጊዜ እንደነበሩ አይደሉም ነው እያልኩ ያለሁት። መጀመሪያውኑ ዲያቤቲክ የሆንከው ሴሎች ትናንጥዬ ኳስ የነበሩ ሴሎች እንደ ትልቅ ፊኛ በፋት የተሞሉ ነበሩ። አሁን እንግዲህ እየሞከርክ ያለው ኤግዛክትሊ አላውቅም፣ እየሞከርክ ያለው አሁን ሳምሃው እነዛን ሴሎች ዲፍሌት ነው ያደረገው፣ ሳይዛቸውን የቀነስከው እንጂ ትናንጥዬ ኳስ በልጅነታችን በጉርምስናቸው እንደነበሩ አልመጡም ነው እያልኩ ያለሁት። ሚቶኮንድሪያል ዲስፋንክሽን ኢምፕሩቭ አድርገው ሊሆን ይችላል። ሙሉ በሙሉ ግን ዲፕሊት አላደረግም። ያ ነው እንግዲህ ዲያቤትስ ሪሚሽን። ምግብ ላይ ፐርፌክት ለመሆን ሞክር። ኳሊቲ ፕሮቲን፣ ኳሊቲ ካርቦሃይድሬት፣ ኳሊቲ ፋት። ምንድነው ኳሊቲ ፕሮቲን? ኳሊቲ ፕሮቲን እንግዲህ ሳማው አኒማል ፕሮቲኖች ናቸው እና አሳን እንደ ቤስት ምሳሌ መውሰድ እንችላለን። ኳሊቲ ካርቦሃይድሬት እነ ዳቦን እንጀራ ሳይሆኑ ደግሞ እነ ጎመን ናቸው፣ እነ ቬጂቴብልስ ናቸው። ደህና ከሆንክ ኢምፕሩቭ ካረክ እነ ፍራፍሬ ናቸው፣ እነ ጥራጥሬ ናቸው። ድፍን ምስር፣ ባቄላ፣ ቦሎቄ ሆል ግሬንስ ናቸው። እንግዲህ ሆል ግሬን ማለት እንግዲህ እህሉ ራሱ ማለት ነው። የተፈተገ ምናምን አይደለም። ሆል ግሬን ምናምን እንዳለ የተቀቀለ ማለት ነው። የተቀቀለ ንፍሮ ሆል ግሬን እሱ ነው። ዱቄቱ ነው መጥፎ የሚሆነው ነው እያልኩ ያለሁት። ይህንን እንደው ለማብራራት እንዴት አድርገን ምግቦችን እንዴት እንዳበረሻሸናቸው ትንሽዬ ነገር ልስጣችሁ። ስንዴ ቆሎ ሆል ነው።
ንፍሮ ፖል ነው። እህሉ ኒውትረንት ዋይዝ ምንም ያወጣለትም። ፋይበር ሪች ነው። ፋይበሩ ኢንታክት ነው። ኢንዶስፐርም አለ ውስጥ ስታርች ምናምን ሳማው ሌላም ነገር ያለው ዘንጀርም አለ። ልክ እንደ ኒውክለስ ከውስጥ ያለች ኒውትረንት ዋይዝ ሁሉ ነገር ያላት ማለት ነው። ንፍሮ በልቶ ማንም ሰው ሊታመም አይችልም። ሜታቦሊካሊ ነው እያልኩ ያለሁት። ምክንያቱም ብዙ ከመብላቱ በፊት ሆዱ ሙልት ይላል፣ ይገድበዋል ነው። ስለ እህል ነው እያወራን ያለ ነው። ያንን ምግብ ቅንጬ እናርገው፣ ንፍሮ የነበረውን ወይም ደግሞ ያንን እህል ቅንጬ እናርገው። ሳማው አሁን ክራሽ አርገነዋል። ከንፍሮ አንጻር ቅንጬን ሳማው ፕሮሰስ ዶናለች። ሳማው ፕሮሰስ ዶናለች። ስለዚህ ስቲል ግን ኢንታክት ናት። ፋይበሯም አለ፣ ኢንዶስፐርሙም አለ፣ ጀርሙም አለ። ይሻላል። ቅንጬውን ግን ያበረሻሸ ነው። ቅቤ አርገን ዘይት አርገን በላ ነው፣ ታመመ። እንግዲህ ኦራል ፕሮሰሲንግ ታይም አፋችን ላይ ስናኝክ የሚቆየው ንፍሮ እንጂ ቅንጬው አይደለም። ቢኮዝ ንፍሮ ለማኘክ አኝኮ ለማስተላለፍ ጊዜ ይወስዳል። ውስጥ ከገባም በኋላ ብዙዎች ኤንዘሞች ታግሎ ነው ኒውትሪሽን ከውስጥ ያለው ኒውትረንት የሚፈለቅቁት። ቅንጬ ሲሆን ደግሞ እንዳልኳችሁ ሳማው አፍ ላይ መሆን የነበረበትን ዳይጀሽን እየተወሰነ ሰጥተናል ነው እያልኩ ያለሁት። እዛ ላይ አላቆምንም። ወፍጮ ቤት ሰደድን። ወፍጮ ቤት ገባ፣ እህሉ ዱቄት አወጣ። ይሄ ሲሆን ፋይበር አለው። የስ ያ ፋይበር ግን የተቀቀለ ንፍሮና ኖርማል እንደው ሆል ግሬን ብሬድ የምንለው ወይም ደግሞ በአማርኛ ሽልጦ እንግዲህ ሰዎቻችሁ ታውቃላችሁ። እህሉ ከወፍጮ መጣ የተጋገረ ማለት ነው። ሽልጦ ወይ ደግሞ እንጀራችን ማለት ነው። ቀጥታ ወፍጮ ቤት ገባ፣ ከወፍጮ ቤት ወጣ። የተቀነሰበት ነገር የለም፣ የተጨመረበትም ነገር የለም። ሆል ግሬን ነው። ሆል ግሬን ብሬድ ይላሉ ፈረንጆች። ሆል ግሬን ብሬድ ነው ምናምን ይለጠፍበታል። በቃ ሰው በደንብ ይበላዋል። እሱ የስ ሆል ግሬን ፍሎር ብሬድ ነው። እሱ ሆል ግሬን አይደለም። ሆል ግሬንማ ንፍሮ ነው። ሆል ግሬን ብሬድ አይደለም። ሆል ግሬን ፍሎር ብሬድ። መነሻው ሙሉ የነበረ እህል ምንም ሳይጨምርበት ምንም ሳይቀነስበት ከወፍጮ ቤት ወጥቶ ተጋግሮ የሚበላ ማለት ነው። እንጀራችንም እዚህ ስቴጅ ነው ያለው። አየህ፣ ከቅንጬ አንጻር ይሄ ምንም ጥያቄ የለውም፣ በጣም የተበላሸ ነው። ከንፍሮ አንጻር እጅግ የተበላሸ ነው። መች እሱ ጋር ቆምን? እዛ ጋር አላቆምንም። አሁን መቀነስ ጀመርን። ከውስጥ ፋይበር አወጣንና ንጹህ ፍርኖ ዳቦ አወጣን። ሲበላ ደስ ይላል። እጅግ ባዶ ላይት ነው። ኒውትረንት ዋይዝ ግን ፋይበር ብቻ አይደለም የወጣው፣ ብዙ ነገሩ ከውስጥ ወጥቷል። የስ ብዙ ነገሩ። ኤምፒቲ ካሎሪ ነው አይደለም። ኤምፒቲ ካሎሪማ እነ ስኳር ናቸው። ከስኳር ይሻላል ፍርኖ ዳቦ፣ ምንም ጥያቄ የለውም። አሁንም እዛ ጋር አላቆምንም። ምን አደረግን? ያንን በፍርኖ ዳቦ ደረጃ ያለን እህል ዘይት ውስጥ ወረወርንና ብስኩት ሰራን፣ ቦምቦሊኖ ሰራን። አሁን ደስ ይላል፣ ብሉኝ ይላል። ከንፍሮ አንጻር አስበው፣ በጣም የተበለሻሸ ነው። በጣም እዛ ጋር አላቆምንም። ስኳር ጨመርንበትና ያችን ቦምቦሊኖ የነበረችዋን ዶናት አረግናት። ዋው! አሁን ዱቄት ስደመር ዘይት ስደመር ስኳር ተገናኙ። በልተን እንኳን አናቆመውም። በጣም ደስ የሚል ምግብ ሆነ። እዛ ጋር አላቆምንም። ክሬም ጨምረን ትንሽዬ እንቁላል ምናምን ጨምረን ሌላም ነገር ጨምረን ከለር ምናምን ጨምረን ኬክ ሰራን። በዚህ መልክ ነው አንደርስታንድ ማድረግ ያለባቸው። ስለዚህ ሆል ግሬን ችግር የለውም ነው እያልኩ ያለው። ስለ ኳሊቲ ካርቦሃይድሬት ሳውራ ነው ወደዚህ የመጣሁትና ሆል ግሬን የሚባለው እህሉ ራሱ ወይ ተቆልቶ ወይንም ደግሞ ንፍሮ ሆኖ እንደ ትንሽም እንደው ተሰባብሮ ወይም ደግሞ እንደ ቅንጬ ሆኖ ያለ ዘይት ያለ ቅቤ ከሆነ ሆል ግሬን ነው ብለን እንውሰደው። ቤስት ሆል ግሬን ግን ንፍሮ ወይ ቆሎ እንጂ ቅንጬም አይደለም። ኳሊቲ ካርቦሃይድሬት እነዚህ ናቸው። እነ ድንች ናቸው ቅድም እንዳልኩ፣ እነ ፍራፍሬው፣ እነ ጥራጥሬው፣ እነ አትክልቶቹ። አሁን ደግሞ ያልኩ ሆል ግሬን። ነጭ ሩዝ ፕሮሰስድ ነው።
ብዙ ነገር ወጥቶለታል። ሆል ግሬን የሚባለው ብራውን ራይስ ነው። እነ ኪኒያ ናቸው። ኦትስ እኛ ሀገር በትንሽ እየቆርቆሮ የምትመጣ ኦትስ ዱቄት ናት፣ ፖሬጅ ምላት ማለት ነው። ሆል ግሬን የሱ ሆል ግሬን ስቲል ከት ኦትስ ወይም ደግሞ ኖርማል አጃ፣ የኛ ሀገር ያለው አጃ ሆል ግሬን ነው። ያ ሄልዚ ፋት እና አቮካዶ ናቸው። እነ የቅባት እህሎች እነ ተልባ ቺያ ሲድ ምናምን ናቸው። ሄልዚ ፋት ደግሞ ነትስ ናቸው። እነ ኦቾሎኒ ዘሮች፣ እነ አልመንድ፣ እነ ፒስታሾ፣ እነ ወልነስ ምናምን ናቸው። የውቅያኖስ አሳዎች ናቸው። ኦርጋኒክ ኤግ እና ሳር የበላ ወይም ደግሞ ከናቹራል ኤንቫይሮንመንት ብቻ ምግብ ያገኘ ብንል ይሻላል። ፍየል ቅጠላቅጠላማ በግ ሳሩን በልቶ በሬ ሳሩን በልቶ ከሆነ ሳማው ሄልዚ ፋት አላቸው። ኦሜጋ 3 ፕሮቫይዳቸው ይሻላል። ስለዚህ በዚያ መልክ ኳሊቲ ፕሮቲን እየተመገብክ ከሆነ ኳሊቲ ፕሮቲን መጠኑም ጭምር ነው ኢምፖርታንት። በቂ የሆነ እንበለው በቂ የሆነ ኳሊቲ ፕሮቲን፣ የተገደበ ኳሊቲ ካርቦሃይድሬት፣ የተገደበ ኳሊቲ ፋቲ እየበላ ከሆነ በዚያው ልክ ደግሞ መስል እየገነባ ከሆነ ራይት ኤክሰርሳይዝ ነው እያልኩ ያለሁት። ስኳር በዚህ ልክ አይንጠለጠልም። ምን እያልኩ ነው? በመጨረሻ ያልሰራኸው ብዙ ነገር አለ ነው እያልኩ ያለሁት። ያልሰራኸው ብዙ ነገር ስላለ ምግብህ ላይ ሜክ ሹር በትክክል እያረክ መሆኑ አሁን በነገርኩ መሰረት አት ዘ ሴም ታይም ኤክሰርሳይዝም ላይ ሹር ነው። ያን ስታደርግ ስኳር ማለት የማይጠበቅብም ራሱ ይሄኛውን ባዶ ማድረግ ከጀመርክ ሴል ይሄ ነው እንበልና በፊት እንግዲህ ጎረምሳ ሆነ ልጅ ሆነ አልነበረም። ይሄንን ከውስጥ አጸዳህና ንጹህ አረክ ማለት አሁን በነገርኩ መሰረት ኖ ስኳር የስ ኖ ስኳር በሉ ውስጥ ኮመንት ላይ ኖ ስኳር ያላችሁ ጻፉ። የስ እሱን ነው የምናወራው። አይ ሆፕ የዛሬ ሴሽን 222 ሰዎች ቲክቶክ ላይ ምን ሰራላችሁ? እኔ እኮ ቲክቶክ ላይ የለውም ወይ ዩቲዩብ ላይ አትመጡም እንዴ? የዛሬ ሴሽናችን እጅግ ክሪቲካል ነው። እንግዲህ ሜታቦሊክ ሪኮምፓስር እጅግ ኢምፖርታንት ነው። ለጓደኞቻችሁም ሼር አድርጉ። ኖ ስኳር የስ ታንኪ ጆሲ አጠገቤ ሆኖ ነው እንግዲህ ኖ ስኳር እያለ የምጽፈው። ሜታቦሊክ ሪኮምፓስር ጻፉ ኮመንት ላይ። ኢት ቤተር፣ ሙቭ ቤተር፣ ሊቭ ቤተር። ኦርደሩ በዚህ ልክ ነው። ኦርደሩን የሳተ መንገድ ፈጽሞ ደህና ህይወት፣ የተሻለ ህይወት እንድትኖሩ ያደርጋችሁ። መጀመሪያ ምግባችሁን ቀይሩ። የቀየራችሁት ምግብ ሳትወዱ በግድ ስፖርት ያሰራችኋል። እንዴት ሆኖ እያላችሁ ነው አይደል? መግቡትና ሰውነታችሁን ቁጭ ብሎ አይላችሁ። ኦኬ ሪኮምፕቴን ታንኪዩ ፍቅር። ኢት ቤተር ሙቭ ቤተር። አይ ሆፕ ጆሲ ቃል ትገባለህ። እዚህ ጋር ትለጥፋታለች። ኦኬ ኢት ቤተር ሙቭ ቤተር ሊቭ ቤተር። እዚች ጋር ለጥፋታለህ። እንግዲህ ወይ አንዳችሁ አሰርታችሁ አምጡልና። የስ በቦልድ አሰሯት። ኢት ቤተር ሙቭ ቤተር ሊቭ ቤተር። የኛ እንደው ሎጎ እናድርጋት አሮን ነው እንግዲህ ሞቶ እናድርጋት። እኔ ሄንሪ ስላየሁ ደስ ይለኛል ብሎኛል። ሄንሪ እንግዲህ በተግባር ነው የኖረው። ሄንሪ ላይ አይቼዋለሁ፣ ያየሁት ይመስለኛል። ሄንሪ አይቼዋለሁ። እኔ አሁን ዛሬ እንደዚህ እንደ ከባድ ነገር ማውራውን ነገር ሄንሪ ኢት ቤተርን ያውቃል፣ ሙቭ ቤተርን ያውቃል፣ ቦዲ ቢልደር ሆኗል። አት ዘ ሴም ታይም አዲስ ህይወት ውስጥ ነው ያለው። ሂዝ ሊቪንግ ቤተር። የስ ሄንሪ ኮመንት ላይ የስ ብላቸው ጻፉ። ኮመንት ላይ ኢት ቤተር ሙቭ ቤተር ሊቭ ቤተር። 2 ሰዓት ነው እንግዲህ የቆየ ነው። ለነበረን ጊዜ እጅግ አመሰግናለሁ። ኢት ቤተር ሊቭ ቤተር ሙቭ ቤተር። በአማርኛ ጻፉ ልጅ እስቲ ምን እንደሆነ። የተሻለ እንብላ፣ የተሻለ ተመገብ። የተሻለ ስትመገብ የተሻለ ትንቀሳቀሳለህ፣ የተሻለ ህይወት ይኖርሃል ነው አሮን ነው።
መፍትሄ ክላይሜት ፎረም ፕሊዝ ኮሚኒኬት አድርገን እናግዛለን። የስ የተሻለ አመጋገብ እና የተሻለ እንቅስቃሴ የተሻለ ምንድን ጻፍሽ ፍቅር እንቅልፏ መጥቷል። እንግዲህ እሷ 4 ሰዓት ሳይሞላም አንዳንዴ እንቅልፏ ይመጣል። እንግዲህ ቤስ ትርጉም ጻፉልኝ። በአማርኛ ፖስታለን። መኪና ሁሉ ራሱ ፖስታታለሁ። yes it better move better live better። ከዚህ ውጭ ያለ ምክር እንደው የሚሆን አይመስለኝም። ስፖርት ስሪ ያላችሁን ሰውዬ ሰውነቴ መጀመሪያ ሳልመግብ እንዴት ነው ስፖርት የምሰራው እኮ ማለት ነው። ስኳር ለመቀልበስ ይሄኔ ተጠቀሙ፣ እንደዚህ ቅጠል ተጠቀሙ። እንዴት ሆነው? ኦኬ መጀመሪያ ምግብ ይቀድማል፣ እንቅስቃሴ ራሱ ይመጣል፣ ከስኳር መገላገል ይመጣል፣ ከግፊት መገላገል ይመጣል፣ ከቦርጭ መገላገል ይመጣል፣ ከእያንዳንዱ ክሮኒክ ኢልነሶች መገላገል ይመጣልና ቅድም እንግዲህ በ63 ዓመቱ የ25 ዓመት ጎረምሳ ሆኛለሁ እንዳለን ጆይን ላይ ላይቭ ላይ እንዳደረገን ሰው ይቻላል፣ እድሜም ይቀለበሳል። የዛሬ ሴሽን ቆንጆ ነበር የምትሉ ሰዎች ብቻ አንዳንድ ጻፉ። ነገ አይ ሆፕ ነገ የሚኖረን አይመስለኝም። ነገ ምንድን ነው? ሐሙስ ነው። እንደ ሁኔታችን እንደ ውሏችን ቀድመን እናሳውቃችኋለን። ፕሮግራሙ ቆንጆ ነበር የምትሉ ብቻ አንድ ቁጥር። ሁልጊዜም እንደምንለው ጤናችሁን በእጃችሁ አድርጉ። እንግዲህ መፍትሄውን ቀላል ነው። የተሻለ ተመገቡ፣ ሌላው ራሱ ይመጣል። yes ቀላል አድርጉት። በቃ ከእናንተ የሚጠበቀው የተሻለ መመገብ ብቻ ነው። የተሻለ ተመገቡ። የተሻለ ስትመገቡ ሌላው ራሱ ይመጣል። ስፖርት ራሱ ይመጣል። ረሃብ ስለሚጠፋ ፋስቲንግ የሚባለው ነገር ራሱ ይመጣል። አዲስ ሰውነት በጣም ፕሩቭድ የሆነ ይቻላል የሰውነት ተቋም ይመጣል። እንግዲህ በሮንግ መንገድ የመጡት እነ ስኳር ያንን ተከትሎ ይሄዳል። ኦኬ ቴንክ ዩ በጣም ታህሳስ 19 ሰለሞን ይመስለኛል ስላየሁ ደስ ብሎኛል። የተሻለ አበላል፣ የተሻለ እንቅስቃሴ፣ የተሻለ አኗኗር። የስ በጣም ደስ ይላል። በውስጥ ላኩልን። እንግዲህ የአማርኛውንም ትርጉም በውስጥ ላኩልንና እንፖስታለን። ከጎኔ እንግዲህ ናቲና ዮሴፍ አሉ። ናቲና ዮሴፍን እጅግ እናመሰግናለን። አመስግኗቸው። እንግዲህ እናንተም ብቻዬን እዚህ ጋር እንደዚህ ቁጭ ብዬ ማውራ ይመስላችኋል? ይሄ ስቴጅ እንደዚህ እንዲያምር ያደረገው ናቲ ነው። ጆሲ ደግሞ ሳይደክም ቁጭ ብሎ እንግዲህ ጠዋት ስራ ከገባ በኋላ እስካሁን አለ። ዮሴፍ ቁጭ ባለበት እያንዳንዱን ጥያቄያችሁን ፕሮፌሽናል በሆነ መልክ እየመለሰላችሁ ነው። ያልገባችሁ ነገር ካለ ዮሴፍንም ፎሎ አድርጉት። ጥያቄም ካለ ፎርወርድ አድርጉለት። ዩቲዩቦች ሰላም ብዘሩ። ቻው